የተለያየ አይነት አመለካከቶች አሉ። አይሁድ የሚያዩበት አለ፣ ክርስቲያኖች የሚያዩበት አለ። ትራዲሽናሊ ሰዎች ደግሞ በባህላዊ መንገድ የሚተረጉሙበት የራሳቸው መንገዶች አሉ እና ስለዚህ ነገር ስንነጋገር ስለ ሚክያስ ትንሽ ብነግራቸው ሚክያስ ዋጋ እንደሚያስከፍለው እያወቀ በቆራጥነት ትንቢት የሚናገር ሰው ነበር። ንጉሥን ለማስደሰት ወይም ደግሞ ሰዎችን ለማስደሰት ጎሽ ለማስባል ወይም ደግሞ ከሰዎች ዘንድ ተሰሚነት ለማግኘት ሲል መልእክቱን የሚያጣፍጥን አይነት ሰው አይደለም። የሰው ግንባር አይቶ የሰው ፊት አይቶ የሚናገር ሰው አይደለም። የእውነት ሰው በጣም ጤናማ የሆነ ትምህርቶችን የሚደግፍ ጤናማ የሆኑ ዶክትሪኖችን የሚመክት ወይም ደግሞ የሚከላከል የሚጠብቅ በቃ በድፍረት በአመፀኞች ላይ የሚጮህ ደፋር አገልጋይ ነው እና ስለ አንድ እውነተኛ አምላክ ብቻ በጣም ሞግቶ ይናገር ነበር እና ስለ ማህበራዊ ኢፍትሐዊነት ወይም ደግሞ ድሆች እየተጨቆኑ ነው፣ ባለጠጎች በጣም መሬቶቻቸውን እየወሰዱባቸው ነው፣ መንገላታት አለ ያለ የሚጮህ ሰው ነው። ለእግዚአብሔር ክብር የቀና ሰው ነው። እግዚአብሔርን ቃል በታማኝነት የሚያወጅ ሰው ለእግዚአብሔርን ቃል መስማት እምቢ ባለበት ዘመን ላይ ሌላ ነገር በሚፈልግበት ዘመን ላይ ሚክያስ እግዚአብሔርን ቃል ቢሰሙም ባይሰሙም ያንን ነው የሚሰጣቸው። ክብር ለእግዚአብሔር አሜን። ወገኖች ሆይ የእግዚአብሔር ቤት እንደ ሬስቶራንት አይደለም። ሬስቶራንት የራሳችሁ ሜኑ ይሰጣችሁ እና ከሜኑ መርጣችሁ የምትፈልጉትን መጣችሁ ትበላላችሁ። ወደ እግዚአብሔር ቤት ስትመጡ ግን እግዚአብሔር ለእናንተ የሚሆን ሜኑ የለውም፣ የራሱ ግን ሜኑ አለ። አሜን 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 አሜን። የምትፈልጉት አይነት ስብከት አይሰበክላችሁ፣ የምትፈልጉት አይነት ፕሮግራም አይሆንላችሁ። እውነት ነው። እግዚአብሔር እሱ ሉዓላዊ አምላክ አሜን። እግዚአብሔር ይሰጣል፣ ይነሳል፣ ይገድላል፣ ያድናል፣ ባለስልጣን አሜን። እግዚአብሔር እኩያችን አይደለም። እግዚአብሔር አለቃ አሜን። ለእግዚአብሔር ይሁን። ልክ ነው። አባት ኮንኩኝ መፈራቴ ወዴት አለ አለ በሌላው በሚልክያስ ላይ ላችሁ ስትመለከቱ እግዚአብሔር ሉዓላዊ ስለሆነ እግዚአብሔር አይደፈርም። ልክ ነው። እግዚአብሔር አይለመድም። ልክ ነው። እግዚአብሔር ቅዱስ አምላክ አሜን። ሌሎች አንዳንድ ጊዜ እግዚአብሔርም የኛው ሰፈር ሰው ወይም ደግሞ የኛ ቸርች ሰው አድርገን እንመለከተዋለን። ልክ ነው። እግዚአብሔር ትልቅ እውነት፣ እግዚአብሔር ቅዱስ አሜን። እግዚአብሔር ሉዓላዊ አሜን። እግዚአብሔር ስም የተባረከ ነው አሜን። እንግዲህ እንደሚሞቃቸው ቃለው ግን ከሙቀቱ በላይ እግዚአብሔር በመንፈሱ ሙቀት ይንካቸው አሜን 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 አሜን። እና በጣም በጠንካራ ትችት መካከል የሚያገለግል በመገፋት በመከራ በቃ እግዚአብሔርን የሚከተል ሰው ነበር። ለእግዚአብሔር ያደረሰው ለእግዚአብሔር የኖረሰው ሰው ለማስደሰት የማይኖር ሰው ነበር። እግዚአብሔር እንደዚህ ባሉ ሰዎች እግዚአብሔር አሁንም ይባርክ አሜን። ወገኖች በተግዳሮት ፊት በጽኑ እምነት መቆም የሚችል የሰው ግንባር ፈገግ አለለት፣ ኮስተር አለበት፣ ተቀበሉት አልተቀበሉት፣ ጀርባውን አሹት አላሹት፣ ጎሻሉት አላሉት፣ ፓስተር እያሉት ፖስተር እያሉት መስበክናል አሜን። እኔ ጋር ናችሁ አሜን። እሺ ስትለምኑኝ እንግባባ። ኢየሱስ ጌታ አሜን። ስለዚህ በጣም ደፋር ነው፣ በጣም ጥንካሬ ያለው አገልጋይ ነው። በቁጥር 1 ላይ እንደዚህ ብሎ ይናገራል። በምዕራፍ 1 በይሁዳ ነገሥታት በኢዮአታም በአካዝያና በሕዝቅያስ ዘመን ወደ ሞሮታዊው ወደ ሚክያስ ስለ ሰማርያና ስለ ኢየሩሳሌም ያየው ሸክም ብሎ ነው የሚጀምረው። በሱ ዘመን የነበሩትን ሰዎች ንገራችሁ። ቀላል ዘመን አልነበረ። እነ ኢሳያስ የነበሩበት ዘመን ነው። በመልእክቱ በጣም አይደንቲካል ነው። በብዙ መልእክቱ ተመሳሳይነት ከኢሳያስ ጋር ታገኛላችሁ። ኢሳያስ ጋር ወደ 8 የሚሆኑ ቃሎች እዚህ መጽሐፍ ላይ ታገኙታላችሁ። በሚክያስ መጽሐፍ ከአሞጽ ጋር ዘመንተኛ ነው። ኮንቴምፖራሪስ አብረው የሚኖሩ በዛ ዘመን አንድ ዘመን የኖሩ ናቸው። ሆሴዕ በሱ ዘመን የነበረ ሰው ነው። እነዚህ 3 ታላላቅ ነቢያቶች በነበሩበት ዘመን ላይ ሚክያስም አብሮ በዛ የሚያገለግል ሰው ነበር። እግዚአብሔር በዘመናችን አንድ አይነት ድምፅ የሚሰሙ ነቢያትን ያብሳል አሜን። ኢሳያስ ያለውን ሲደግመው የምትመለከቱት ኢሳያስ ኮፒ ያደረገው ማለት ሳይሆን ወይንም ከኢሳያስ ኮፒ ያደረገ ሳይሆን መልእክቱ ከአንድ ውሃ ነው የቀዱት አሜን። ከአንድ ውሃ ከቀዳን መልእክታችን ጉራማይ ላይ ሆነ እውነት ነው። አንዳንድ ቤተክርስቲያናታችን እኛ ጋር የተሰበከ እዛም ተሰበከ እዛም ተሰበከ። ለምን? እግዚአብሔር አንድ ልዑል ቃሉን ሰጠን። ተናጋሪዎች ብዙ ናቸው ይላል። ስለዚህ እግዚአብሔር አንድ ይናገራል። ይህንን ብቻ ምን አረ ሰማ የሚሰሙትን እግዚአብሔር ያብሳል አሜን። ጆሮቻቸው የተከፈተ እንደዚህ አይነት ዘመንተኞች በዘመናችን ሲኖሩ ጌታ ምን ይልሃል ሰሞኑ ስትሉት እናንተ ውስጥ ያለውን ነገር የሚነግሯችሁ ዲሰርን ያደርጉ ዘመኑን የሚለዩ
እንዲህ አይነቱን አሞጽን እነዚህን ሰዎች ለሆሴዕ እግዚአብሔር ያብሳል። አሜን። ይሄ የተሰሙት የመልእክት ወይም ደግሞ የዚህ ሚክያስ መልእክት በግምት የ50 ዓመት ስብከት ልምድ ያለው ሰው ብሎ ልጅ አይደለም። የ50 ዓመት ያህል ስብከት ያለው ሰው ወይም ኤክስፔሪየንስ ያለው ሰው እና በሰሜን መንግስታት ላይ የሚሰብክ እሱ ነበረ። ወይም ደግሞ የእነሱን ኃጢአት ይነግራቸዋል። ሰሜን ስል የትኛው ሰሜን ነው? እስራኤል 2 ቦታ ተከፍላ ነው። ከሰለሞን በኋላ ዮርብዓም መጣ። ከዮርብዓም ዘመን ላይ 2 ቦታ ተከፈለች እስራኤል፣ ሰሜንና ደቡብ ተብሎ። ሰሜኑ ሰማርያን ዋና ከተማ አድርጎ በሰማርያ ላይ በቤቴል ላይ ጣዖታትን እያመለኩ ከእግዚአብሔር አፈንግጠው በቃ በዛ መኖር ቸው ወይም ደግሞ ለብቻቸው ሌላ መንግስት። ሁለቱ ይሁዳና ቢንያም ግን ከታች ስላሉ ከታች ያሉት እነሱ ደግሞ ለብቻቸው ተገንጥለው ወጡ። ኢየሩሳሌምን ዋና ከተማቸው አድርገው እነዛ ደግሞ ሰማርያን በላይ አድርገው። ስለዚህ በሰሜን መንግስት ላይ ይተነብይ ነበረ። ጣዖታትን አብዝታችኋል፣ አመፅን አድርጋችኋል፣ ከእግዚአብሔር ርቃችኋል እያለ የአለኛ የሆነ የተግሳጽ መልእክቶችን ያሰማቸው። ይሄ ለሰሜኑ ብቻ ለ በደቡብ ላሉትም ደግሞ ስለ ኃጢአታቸው ግልጽ አድርጎ የሚናገር ነቢይ። ከዛ በኋላ ከምርኮ ዘመን በኋላ ይሁዳን ሲያስጠነቅቅ ትመለከታላችሁ። መጨረሻ ላይ ደግሞ ስለ ተስፋቸው ይነግራቸዋል። ሊመጣ ስላለው ተስፋ ዛሬ እዛ ላይ ፎከስ አደርጋለሁ። 3 ዋና ዋና መልእክቶች አሉት የዚህ የመጽሐፍ ወይም የሚክያስ መጽሐፍ ዋና መልእክት። መጀመሪያው ኃጢአትን ይገስጻል። ኃጢአትን ይገስጻል። መልእክታችን በውስጥ ሁል ጊዜ ይባርካል፣ ይሰጥሃል፣ እንዲደረግልሻል፣ ትሻገራለህ፣ ይመጣልሃል የሚል ብቻ ከሆነ ጤነኛ አይደለም። እውነት ነው። እኛ የምንለው ሁሉ እሺ 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 የሚያስተኝ ነገር ከሆነ ተጠንቀቁት። ልክ ነው። ሰውየው ገዳም ሊገቡ ፈለጉ። ምሳሌ እንግሊዝ ሰጥቼዋለሁ። ገዳም ሊገቡ ፈለጉና እግዚአብሔርን ጠየቁት እና እግዚአብሔር ሆይ ገዳም ልገባ እፈልጋለሁ። ገና ካፋቸው ሳይጨርሱ ቶሎ ግባ፣ ሳትውል ሳታድር ቶሎ ቶሎ ግባ። አላቆም አሉና እኔ የምለው አንተ እግዚአብሔር ከሆንክ ለምን ቸኮልካል? እንደዛ አድርገዋል አይደለም? የልባችን ያለው በለው በለው ግፋ በለው ሂድ በቃ ቶሎ ተከናወን እያለ የሚያጣድፍ ከሆነ እግዚአብሔርን ሳይሰማ የሚነግርህ ሰው አደጋ ውስጥ ሊከተል። ስለዚህ ኃጢአት ይገሰጻል። ጎሽ ብቻ አይባልም በቤተ ክርስቲያን። ልክ ነው። በቃል ስትነቁ ወይ ቃል ሲቧጭራችሁ አኩርፋችሁ ከእግዚአብሔር ቤት አትቅሩ። እውነት ነው። እዚህ ቤት ሰው አለ። እውነት ነው። አሜን። ፓስተሮቻችሁ ተሸማቀው አይስበኳችሁ። እውነት ነው። ዛሬ አንቺ ታኮርፋለች አልመጣም ቤተ ክርስቲያን እንኳን እኔ ቸርች አለ የቤተ ክርስቲያን አንዳንድ ሰዎች ሊያስፈራሩ ከአሁን በኋላ በቃ ለዚህ ቤተ ክርስቲያን አለ ሆነች መቼ ልጻፍልሽ መንገድ ሰው እኮ እንኳን እግዚአብሔር ቤት አይደለም መንግስተ ሰማያትን በፈቃዱ እኮ ልክ ነው። እግዚአብሔር የከሰረ ነጋዴ አይደለም። እውነት ነው። እያባበለ ያስቀምጣል። እውነት ነው። ወንጌል ሴላ ይወጣል። እውነት ነው። እዚህ ቤት ሰው አለ። አሜን። የ35 ዓመት ውዝፍ ስላለባችሁ ቁጭ ብላችሁ ትሰሙኛላችሁ። ልክ ነው። ኃጢአትን ይገስጻል። እግዚአብሔር ሰዎች ጤነኝነታቸው ነው የሚታወቀው ኃጢአትን ይገስጻል። እውነት ነው። በዚህ መልእክቱ ላይ እንደገና የኃጢአትን መዘዝ ያሳውቃል። ኮንስኮንስ ኃጢአት ዝም ብሎ አይደለም። ሰው የዘራው ያንኑ ያጭዳል። ከስጋው የሚዘራ መበስበስን ያጭዳል። ልክ ነው። ለዚህ ኃጢአት መዘዝ አለው። ይህንንም ያሳውቃቸው። እንደገና ደግሞ እግዚአብሔር ደግሞ መልካም ነው። አሜን። አያችሁ ተግሳጽ ብቻ አይደለም፣ ምህረቱን የሚናገር ፍቅሩን የሚናገር ማዳኑን ይናገራል፣ መጎብኘቱን ይናገራል። ስለዚህ ይሄ ጤነኛ አገልጋይ እንደሆነ የምታውቁት አንዱ በመልእክቶቹ ይህን ትመለከታል። ሚክያስ እንዳልኳችሁ በዮአታም ዘመን ላይ የነበረ፣ በአካዝ ዘመን የነበረ፣ በሕዝቅያስ ዘመን የነበረ ሰው ነው። በእነዚህ 3 ነገስታት ዘመን ሁሉ ለእግዚአብሔር ታማኝ ሆኖ ከእግዚአብሔር የተቀበለውን መልእክት የሚናገር። ሁለቱ በተለይ ዮአታምና አካዝ የሰሜን ነገስታቶች ናቸው። ከታች የምትመለከቱት በሕዝቅያስ ዘመን ደግሞ በይሁዳ የነበረ ንጉሥ። ይሁዳ ትንሽ ይሻል። በሰሜን ያሉት አንድም የረባ ሰው ይወጣላቸው በፍጹም። ከላይ የወጡት በሙሉ ከይሁዳ ተገንጥለው ለብቻ የሄዱት በሙሉ አብኖርማል ነገር ትመለከታላችሁ።
እግዚአብሔር ሽማግሌ ነቢያትና ወጣት ነቢይ ዳከባቸው። ሽማግሌው ነቢይ ሲያደናቅፍ ትመለከታላችሁ። ስፒሪቹዋሊ ኮራፕት የሆነ ነበር። ለምን? መሰዊያው ኮራፕት ከሆነ ወይም ከተበላሸ ከዛ መሰዊያ የሚወጡ መልእክተኞች ሁሉ መልእክታቸው ኮራፕት ነው። ልክ ነው። አሜን። እውነት ነው ወገኖች። ከይሁዳ ነቢይ ለምን መጣ? እግዚአብሔር ለምን ከሰሜን ከዛው ነቢይ ያለው አይደለም? ሽማግሌው ነቢይ ለምን በሱ ተጠቅሞ አይናገርም? ኖ መሰዊያው ትክክል አይደለም። እዛው ተቀምጦ አሲም ላይ ያለበት ቸርችማ አይሄድም። እኔ ጋር ናችሁ። ይሄ ግን ከእግዚአብሔር ከትኩስ መሰዊያ ላይ ነው የመጣው። ቢብሊካል ከሆነ ፋውንዴሽን ካለው ቦታ ላይ ነው። አሜን። ትክክለኛ እሳት፣ ትክክለኛ መልእክት ይዞ ነው የመጣው። ስለዚህ ሰሜን ላሉ ሰዎች ሂድና እነዚህ በላቸው አታለው በዛ ጠላልፈው ለአንበሳ ራት አደረጉት። ታሪኩን ታውቁታላችሁ። እግዚአብሔር ከዚህ ዘመን ክፉ ሰዎች ያድናቸው። አሜን። እግዚአብሔር በቅንነት በመልካምነት ይባርካችሁ። አሜን። ዘመኑን የምትመስሉ ሳይሆን ጌታን የምትመስሉ ያደርጋችሁ። አሜን። ወገኖች ወደ ታሪኩ እየገባው ሊሄድ ሰዓት ጊዜ ብዙ እንዳላደክማችሁ። ይሄ ጊዜ በተለይ ሚክያስ የተነሳበት ዘመን ለእስራኤል በጣም አስቸጋሪ የሚባልበት ዘመን ላይ አሦር መንግስት የወራቸው ዙሪያውን የከበበበት ሰዓት ነው። የሚገዛቸው ጊዜ ነው። በጣም ዶሚኔት ያደርጓቸው ዘመን ነው። የሰሜኑ መንግስት ወድቋል። ስለዚህ የደቡብ መንግስት ተከቧል። አስጨናቂ ዘመን ላይ ነው ያሉት። ይባስ ብለው እነዚህን ጥበብ ባለበት ሰዓት ላይ ወደ እግዚአብሔር ከመመለስ ፍትሐ አልባነት በዝቷል። ጣዖት አምልኮ በዝቶባቸዋል። እንደገናም ደግሞ በጣም ሞራል ብልሽቱ፣ ኮራፕሽኑ ወይም ኢሞራሊቲ ወይም ግብረ ገብ ማውጣት በጣም ተንሰራፍቶ እግዚአብሔርን መፍራት ጠፍቶ እዛ ዘመን ማገልገል ከባድ ሰው ሁሉ እንደፈለገ በሚሄድበት ዘመን ላይ ተመለሱ እንደዚህ አርጎ የሚል ማንም ሰማም አይገኝ። በጣም ከባድ ዘመን እያገለገለ ሰው። ሌላው ያ ዘመን ለእነሱ ከባድ ነበር የምላቸው አንዱ ምክንያት በጣም ፖለቲካዊና ማህበራዊ የሆነ ውጥረት ወይም ቀውስ ኮንፊውዥን ነበረ በህዝቡ መካከል። ባለጠጎች ከድሆች ላይ መሬት በግፍ ይነጥቃሉ። ሴቶችና ህፃናትን ከቤት አውጥተው ይጥሏቸዋል። ባለጠጎች በቅንጦት ይኖራሉ፣ ድሆችን ያሰቃያሉ። ዳኞች ወይም አለቆች በጉቦ ይፈርዳሉ ይላል ሚክያስ 3:11 ላይ ሄዳችሁ ተመልከቱ። ነቢያት በገንዘብ ያዋርታሉ፣ ካህናት በገንዘብ ያስተምራሉ እያለ ሁሉ ነገር ከጥቅም ከገንዘብ ጋር የተያያዘበት ዘመን፣ ለመንፈሳዊ ነገር ቫልዩ የሚሰጥ የጠፋበት ሁሉ ወይም መንፈሳዊ ነገር መነገጃ የሆነበት ዘመን ነበር። እግዚአብሔር ከዚህ መንፈስ ይታደገን። አሜን። የእኛም ዘመን ይመስላል። ልክ ነው። ይባስ ብለው ደግሞ ካህናትና ነቢያት ምንም ክፉ ነገር አይመጣባችሁ፣ አይዟችሁ፣ እግዚአብሔር ከእኛ ጋር ነው እያሉ ትንቢት ይነግሯቸው። ይሄ አደገኛ አሳልፎ መስጠት ሰውን ማለት ነው። ልክ ነው። መንፈስ ቅዱስ ባዘነበት ነገር ነው። እግዚአብሔር መንፈስ ሰማዩ ድንጋይ ሆኖ ናስ በሆነበት ዘመን ላይ እግዚአብሔር ከእኛ ጋር ነው፣ እግዚአብሔር ከአንተ ጋር ነው እያሉ መሟሟቅ የትም አይደርሳል። ልክ ነው። ንስሐ ይጠቅማል። እውነት ነው። መመለስ ይጠቅማል። እውነት ነው። መመለስ ሰማይን ይከፍታል። አሜን። ይቅርታ መጠያየቅ ሰማይን ይከፍታል። አሜን። ይስማማ አሜን ይበል። አሜን። ሌሎች ሐኪም ናቸው ሰውየውና በቃ ለመጣው ሰው ሁሉ አንድ አይነት መድኃኒት ነው። የገጠር ሐኪም ናቸው። አንድ አይነት መድኃኒት ነው የሚሰጡት። በቃ ራሴን አመመኝ ወገቤን አመመኝ ነው የሚለው። ለከብቱ ለሰው የሚሰጡት አንድ አይነት ነው። ደስ አይሰጥም። አይዟችሁ በቃ ይሄ ያልና አይዞ በቃ እግዚአብሔር ካንተ ጋር ነው። እግዚአብሔር ከነሱ ጋር ያልሆኑ ሰዎች አሉ። ልክ ነው። እግዚአብሔር መንፈስ ቅዱስ የሚያስንባቸው ሰዎች አሉ። ሀልወቱ ምህረቱ በእነሱ ላይ አለ። ይቅርታው በእነሱ ላይ አለ። ነገር ግን ፕሮሰሱ የሌለባቸው ሰዎች አሉ። አክቲቭሊ እግዚአብሔር መንፈስ ማይሰራባቸው ሰዎች አሉ። ለምን? መንፈስ ቅዱስን የሚያሳዝኑ ሰዎች፣ መንፈስ ቅዱስን የሚጋፉ ሰዎች ወገኖች። ስለዚህ እንደነዚህ አይነት ሰዎች አይዟችሁ እግዚአብሔር ከእናንተ ጋር ነው አይባልም። እግዚአብሔር ከእናንተ ጋር እንዲሆን ንስሐ ግቡና መንገዳችሁን አስተካክሉ። አሜን። ትክክለኛው መሰጅ ይሄ ይመስላል። አሜን። ወገኖች የቀጠልኩኝ ልሄድና ከሚክያስ ምዕራፍ 2 ቁጥር 13 ላይ ከዛ ቀጥሎ ስትመለከቱ በጣም ታላቅ ተግሳጽ ነው። ምዕራፉን በሙሉ ስትመለከቱ
እነዛን ተመልክታችሁ ከ12 እስከ 13 ድንገተኛ የሆነ የተሐድሶ ተስፋ መሃል ላይ ብቅ በቃ እግዚአብሔር ምድሪቱን ሊያርሳት ነው በቁጣ ሲባል እግዚአብሔር ፊቱን ይመልስና ያጽናናቸዋል። እግዚአብሔር ደስ እንዲህ አይነት አምላክ ስላለ ክብር ለእግዚአብሔር። አሜን። የቆምነው በምህረቱ ብዛት ነው። እውነት ነው። እስቲ በምህረቱ ብዛት ነው። በምህረቱ ብዛት አሜን ሃሌሉያ። አሜን። ወገኖች ስለዚህ ብዙ እንደዚህ አይነት መልእክቶች ፍርድን ተከትሎ የሚመጣ የነቢያት ተስፋዎች አሉ። ብዙ ጊዜ ፍርድ ተናግረው የሆነ መሀል ላይ ብቅ ይሉና ተስፋ ይናገራሉ። ጨለማ ነው ይላሉ፣ ነገር ግን ብርሃኔ ባንቺ ላይ ይበራል። ክብር ለእግዚአብሔር። ደክማ ግን አበረታል። ተዘግቷ ግን እከፍተዋል። እግዚአብሔር ያለውን ነገርም ያሳያል። ስለዚህ ከፍርድ ወደ ተሐድሶ ወዲያው ርዕሱ ሲቀየር ትመለከታላችሁ። ሊመጣ ያለውን በረከት መናገር ይጀምራል። ከተናገረው ነገር አንዱ ዛሬ ሃይላይት አድርጌ የምወስደው ይሄንን ነው። ግን የምገባው መልእክቴ ወደ ሌላ ነው የሚሄደው። ሮሜ 3 ላይ ምዕራፍ 2 ቁጥር 13 ላይ ሰባሪው ከፊታቸው ወጥቷል። አሁን ያለበት ሁኔታ ተመልከቱ። ይሄ በዕብራይስጥ አፖሬቴስ ይባላል። አፖሬቴስ ማለት እንደ ግንብ ያለ እንቅፋትን ድንገት በርግዶ ማሳለፍ ማለት ነው። ድንገት ከፊት መጥቶ ከፊት ያለው ቀዳሚ የሆነ ነገር መጥቶ ደርምሶ ማሳለፍ፣ አላልፍ ያለ አላሳልፍ ያለ ነገር አለ። እንደ ግንብ የቆመ ነገር አለ። እሱን ደርምሶ የሚያል ሰባሪው ማለት ይሄ ገፍትሮ የሚያሳልፍ ማለት እግዚአብሔር ገፍትሮ ያሳልፋል። አሜን። ይሄንን አንዳንድ ጊዜ አንዳንድ ሰዎች ይሉታል የወታደራዊ መሪ ሊሆን ይችላል ወይም ዴሊቨረር እንደ ሙሴ ያለ አዳኝ ሊሆን ይችላል ብሎ ይናገራል። ሌሎች ደግሞ በረኛ ይመስሉታል። እረኛ ከፊት ወጥቶ በጎች ተከትለው ከጉሮኖ እንዲወጡ ያንን የሾህ በር ብድግ አድርጎ ሲያልፍ ሰባሪ ከፊታቸው ወጥቷል። ይህንን አይነት ኤክስፕሬሽን ይጠቀማሉ። ሌላው ደግሞ መለኮታዊ ስብዕና ነው። ራሱ ያዌ ነው። ይሄ ፕሮፌቲክ የሆነ መሲያኒክ ነው። መሲሁ ራሱ እሱ መጥቶ ወደፊት ከህዝቡ ላይ የሚያነሳው ከህዝቡ ላይ ደንቃራ የሆነውን ነገር የሚያነሳው ያንን ትንቢት ነው የሚናገረው የሚለዋል። ሰባሪው ይሄ ከሆነ እነርሱ ደግሞ ምን አደረጉ ነው የሚለው? ሰብረው ወደ በሩ አልፈዋል። አሜን። ምንድነው? ከሰባሪው ጋር ከተከተሉት ሰባሪው ቀድሞ ሲሄድ እነሱ ሰባሪውን መከተል ከቻሉ እነሱ ደግሞ ያንን አመራር ከተቀበሉ ምን ይሆናል ማለት ነው? ልክ የዘጸአትን ምስል ነው እዚህ ጋር የሳሪያ የዘጸአትን ምስል ልክ ከባርነት ቀንበር ህዝቡን ነፃ ሲያወጣ እግዚአብሔር ተከታትለው ከሙሴ ጋር ሲወጡ ከግዞት ምድር ሲመለሱ ደግሞ በዚህ 70 ዓመት በተፈጸመ ጊዜ አስባችኋለሁ ብሎ እግዚአብሔር በእነ ዕዝራ በእነ ነህምያ በእነሱ ህዝቡን የመለሰበት ያንን አይነት ምስል ወይም ፒክቸር ነው እየሳለላቸው ያለ። በተለይ ከባቢሎን ሲመለሱ ይህንን ምስል ይመስላል። ሰብረው ወደ በሩ አልፈዋል። ሰባሪው ከፊታቸው የተዘጋውን ነገር ከፍቶላቸዋል ያለ ነው። ስለዚህ ከፖለቲካዊ ከመንፈሳዊ ወይም ደግሞ ከሁለቱም ነገሮች ደግሞ ነፃ መውጣትን ያሳይ። በተለይ መንፈሳዊ የሆነው ፓርት በኋላ ላይ ያሳያቸዋለሁ ከመደምደሜ በፊት። ሲቀጥል ምን ይላል? ንጉሳቸው በፊታቸው አልፏል። ንጉሳቸው በፊታቸው አልፏል። ይሄ ንጉስ የሚለው ቃል ሲናገር ይህን በሚናገሩበት ዘመን ላይ እንዳልኳቸው የሰሜኑን ተበትኗል፣ አሶር ወስዶታል፣ ከታች ያለው ተከቧል እና ጭንቅንቅ ያለ መንፈሳዊ ብልሽት ያለበት ስርዓት ላይ ነው። እንደ ዳዊት ያለ ንጉስን ይመስል እና ንጉሳቸው በፊታቸው አልፏል። ንጉስ ካለ ኦርደር አለ፣ አሜን፣ ስርዓት አለ። እውነት ነው። ከፊት የሚወጣ ንጉስ ካለ ሰልፍ ጠብቆ መሄድ አለ። ንጉስን መቅደም አይቻልም። እውነት ነው። ኃይል ስልጣን ያለው እሱ ነው። መክፈት የሚችል ስልጣን ያለው እሱ ብቻ። የሚናገረው ሊመጣ ያለ የተቀባ መሪ አሜን፣ መሳያ አሜን፣ ኢየሱዋ አሜን፣ ወለ እግዚአብሔር አሜን። ስለ እሱ ነው ትንቢት እየተናገረ። የሚገርመው ስለ ጌታ መምጣቱ የሚናገሩ ትንቢቶች በዚህ መጽሐፍ ውስጥ መለከታለን። እያነጻጸረ የሚናገረው ከዳዊታዊ አገዛዝ ጋርና ልክ ደግሞ በሚክያስ ዘመን ካለው ስርዓት ከለቀቀው አያያዝ ጋር ወይም አገዛዝ ጋር እያወዳደረ ዘመኑን በእግዚአብሔር ቃል ሲመረምር ወይም በትንቢት መንፈስ ሲመረምር ትመለከታል። ሲቀጥል ምን ይላል? እግዚአብሔር ራሱ ያዌ የሚለው ያዌ በራሳቸው ላይ ያዌ በራሳቸው ላይ እግዚአብሔር ከፊት ሆኖ እንደ ንጉስ ተቀደመ ማለት ነው። እሱ ከፊታቸው ልክ የደመናው አምድ ከፊት ይወጣል ነበረ። እሱ ከፊታቸው ወጥቶ እየመራቸው ነው። እስራኤል እንደመራ እግዚአብሔር ይመራቸዋል። በኢሳይያስ ላይ ምን ይላል? እግዚአብሔር አምላክ ከጀርባህ ሆኖ ይጠብቅሃል። ስለዚህ እግዚአብሔር በመሲሁ በኩል እረኝነቱ አባትነቱን እንዴት እንደሚገልጥ ይናገራል። ይሄን ካልኳችሁ ቶሎ ብዬ ልሄድና አሁን ስላለንበት ነገር ልንገራችሁ። ስለ ዘመኑ ነግሬያችኋለሁ።
ዘመኑ ኮራፕትን የነበረ ስፒሪቹዋል ኮራፕሽን የነበረበት ቀንበር የበዛበት ብዙ ጩኸት ያለበት ግፍ ያለበት ወንጀል ያለበት ዘመን ነው ብያቸዋለሁ። ታሪክ አሁን እኛ ዘመን እንምጣና ውጊያዎች አሉ፣ መንፈሳዊ ውጊያዎች አሉ። በነገራችን ላይ ሰይጣን የማይዋጋው የሚንቀው ሰው ብቻ ልክ ነው። ስለዚህ ልክ ነው። በቃ ሰይጣን ከናቃችሁ አይዋጋችሁ፣ ከተዋጋችሁ እግዚአብሔር ይመስገን አሜን አልናቃችሁ ያሬ ትሬት ማለት ታስፈራሩታላችሁ ማለት ነው። የእናንተ መኖር ያስደነግጠዋል። ዓላማችሁ አኗኗራችሁ ያስደነግጠዋል። ስለተዋጋችሁ ምንም የሚቀንስባችሁ ነገር የለም። እግዚአብሔር አሸናፊ ነው። አሜን ለእግዚአብሔር ነው። ሶስት የውጊያ ቦታዎች ናቸው። የመጀመሪያው ቀራንዮ ነው። ቀራንዮ ማለት ራስ ቅል ነው። የራስ ቅል ቦታ እና ብዙ ጦርነቶች ያሉት ራስ ቅል ላይ ነው። አእምሮ ውስጥ ያሉት ሰዎች በኋላ ነግራቸዋለሁ አንዳንድ ዲቴይሎች። ሁለተኛው ቤተ ክርስቲያን ላይ ቤተ ክርስቲያንን በጣም አጥብቆ ሰይጣን ይጠላታል። መብዛቷን አይፈልግም፣ መሰብሰቧን አይፈልግም። ህይወት ያለበት ነገር የሚንቀሳቀስ ባለበት ቦታ ላይ በተለይ ያንን እሳት ለማጥፋት ሰይጣን የማያረገው ነገር በተለይ የምትጸልይ ቤተክርስቲያን፣ በተለይ እግዚአብሔርን ፊት የምትፈልግ ቤተክርስቲያን፣ የምትጾም ቤተክርስቲያን፣ ፍቅር ያለበት ቤተክርስቲያን፣ ቃሉ የሚሰበክበት ቤተክርስቲያን በፍጹም ለሰይጣን ሄደክ እውነት ነው። እግዚአብሔር ለጠላት ሄደክ ያደርጋል። አሜን። ቤተክርስቲያን አንዱ የጠላት ታርጌት ውስጥ ያለች፣ ሌላው በሰማያዊ ስፍራ መንፈሳዊ ውጊያዎች አሉ። ሶስት ቦታ ራስ ቅል ወይም ቀራንዮ ብያቸዋለሁ። ትልቅ ውጊያ የነበረበት እስካሁን ድረስ ጦርነት ያለበት ነው። ራስ ቅል ቤተክርስቲያን እስካሁንም ውጊያ ያለበት ቦታ ነው። ሰማያዊ ስፍራ እስካሁንም ውጊያ ያለበት ቦታ ነው። እነዚህ ሶስት ክልሎች ኃይለኛ የጦር ቀጠናዎች ናቸው። ይህንን ቋንቋ እንጠቀማለን። በመንፈሳዊ ጥቃት ስንሆን እንዴት እናውቀዋል? ይህንን ነገር ትንሽ ነግሬያችሁ ጸሎት እንፈስስ ነው ብያቸዋለሁ። ወደ ጸሎት ገብተን እንጨርሳለን። ከኔ ጋር ናቸው። ዳኪምኮ ሁሉ አማን ተረደኸው ጽፎ እንግዲህ ጣሊያን ሀገር ካተረፍኩት አንዱ ጣሊያንኛና ትግርኛ ነበር። ትግርኛውም ተሰባበር፣ ጣሊያንኛውም ተፋ። እንግዲህ ከእናንተ ተበድሬ ይሄዳለሁ። ዘንድሮ በመንፈሳዊ ጥቃት ስንሆን ወይንም ስንሆን ምልክቶችን ልንገራችሁ። ለአንዳንዶቻችን ጥቃት ውስጥ ሆነን እንኳን አናውቅም። እየተሸነፍንም ያሸነፍን ይመስል ያለን ይመስል የደብረ ብርሃን በግ እላለሁ። የደብረ ብርሃን በግ ብዙ ጊዜ ቆዳዋ ወፍራም ግን ከውስጥ ስል ብላ ቆዳዋ ስለወፈረ ያለች ትመስላል። እና እግዚአብሔር ከዛ ይጠብቃል። አሜን። ተበልቶ ውስጥ በአጥንት ቀርቶ ሰማይ ተዘግቶ አቅም ጠፍቶ ከደከመ እኮ ደከመኝ ጸልዩልኝ እኮ ጥሩ እኮ ነው። እውነት ነው። አቃትን ጸልዩ ግድ የለም ብሌም አታርጉ። ሰው ከደከማችሁ ደከመኝ ጸልዩ። ልክ ነው። እስቲ አሜን አሜን። እሺ በትግል ነው። አሜን በበጀት ነው ሲቀር። እሺ የመጀመሪያው ነገር ምልክት ልንገራችሁ። እነዚህ ምልክቶች በደንብ ስሙኝና ወደ ጸሎት እንሄዳለን። ሰባሪው ግን ከፊታችን ወጥቶ አሜን 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 አሜን። ዛሬ በዚህ ቃል እንድንዋጋ ነው ጌታ ይመስገን። መጀመሪያው ነገር ግራ መጋባትና የአእምሮ ጨለምተኝነት ወይም ኮንፊውዥን እና ሜንታል ፎግ ይሉታል። ወይም አእምሯችሁ ልክ ደመና እንዳለበት ነገር አጥርቶ ማያስ ኮንፊውዝ ለነገሮችን ለመወሰን ምንም ነገር ማረካቃታችሁ የሆነ ሁከት ውስጣችሁ ሲፈጠር እግዚአብሔር የሁከት አምላክ አይደለም። አሜን። እግዚአብሔር የሰላም አምላክ አሜን። አእምሮን ፎከስ እንዳታረጉ። ቃል ስታነቡ ዲስትራክት የሚያደርጋችሁ፣ ስትጸልዩ ዲስትራክት የሚያደርጋችሁ አእምሯችሁ ገበያ የሚሄድ ሰዎች፣ ተንበርክካችሁ ገበያ የምትሄዱ ሰዎች፣ ቸርች ተቀምጣችሁ አእምሯችሁ ፎከስ አድርጎ መስማት የሚያቅታችሁ፣ ቃል ማንበብ የሚያቅታችሁ ሰዎች ጸሎት ያስፈልጋችሁ። ምንድን ነው ያልኩት? ጸሎት ያስፈልጋል። ኢንዲሲሽን ህይወታችሁ ሲመጣ ውሳኔ ማድረግ ሲያቅታችሁ ሁሌ ኮንፊውዝ ማለት የወሰናችሁት እንደገና መውላው እንደገና ደግሞ መወሰን አለመቻል፣ እነዚህ የሜንታል ፎግ በተለይ ኮንፊውዥን በጣም ጸንተን ልንዋጋው ይገባል። መንፈሳዊ አቅጣጫ ቢሶች ያደርገናል፣ ዲስኦሪየንት ያደርገናል፣ ወዴት እንደምንሄድ እንዳናውቅ ያደርገናል። አንዳንድ ጊዜ በዚህ በእኛ ዘመን ባለች ቤተክርስቲያን ከተረሳው ነገር አንዱ ጮክ ብለን እንዘምራለን።
ጮክ ብለን በደንብ እንዘምራለን። ሙዚቃውንም አጭወን በደንብ እንዘምራለን። ክብር ለእግዚአብሔር። አሜን። መዝሙር መልካም አሜን አሜን። ልክ ነው። አሜን። መዝሙር ልትች አይደለም። ነገር ግን ጮክ ብለን እንጸልያለን። ድምፅ አውጥቶ መጸለይ እንችላለን። አሁን የለመድነው አንድ ሰው መጥቶ ካልጮኸ መጮህ አንችልም። ስለዚህ ጩኸት ስለረሳንበት የሚጮሁ ሰዎች አገር አቋራጭ ደውለን ነቢይ እንትና ይጮህልኛል ብላችሁ አስራታችሁን መባችሁን እየላካችሁ ለሚጮሁ ነቢያቶች እዛ ታስጮኻላችሁ። ወደ እኔ ጩህ፣ ልክ ነው፣ እኔ እመልስልሃለሁ። አሜን። አንተም የማታውቀው ታላቅንና ኃይለኛን ነገር አሳያለሁ። እግዚአብሔር የማንም እንጀራ አባት አይደለም። እግዚአብሔር አባትሽ፣ አሜን። እግዚአብሔር አባትህ፣ አሜን። አንተም ስትጸልይ ይሰማል። አሜን። ማስተርዬም እነከሌም ሲጸልይ ይሰማቸው። እውነት ነው። የሆነ አይነት ክርስትና እየጀመርን ልክ ነው። የሆነ ዊርድ የሆነ ምንም የማይገባ ነገር እየተጀመረ እግዚአብሔር መንፈስ ይውጣው። አሜን። በትንሽ በትልቁ ነቢይ እንትና ጋር ይደውል፣ ነቢይ እንትና ጸልይ። የተለመደች ልማድ አለች። መቼም በሄድኩባት ሰንኮፉን ነቅዬው ነው የምሄደው። እግዚአብሔር ይገሥጸው። አሜን። የሆነ ሂውስተን ነው የሆነ ኦስትን የሚባል ሀገር አሜሪካን ሀገር አገልግዬ ልክ እንደዚህ በላቦኜ 2 ሰዓት ስብከት ሰብኬ እወርዳለሁ እና አንዷ በጣም በቃ ደስ ያላት የት መጣች፣ ቅፍ አደረገችና ፓስተርዬ ቃል አውጣብኝ አለች። እስካሁን ምንድን ነው ያወጣሁት? ከእኔ ጋር ናቸው። ልክ ነው። በቃ ቃል የሚወጣብን እዚህ ጋር የምነግራችሁ የእግዚአብሔር ቃል። አሜን። ይሄ ቃል መንፈስ ያለው ቃል ነው። አሜን። ይሄ ቃል የሚሰራ ቃል ነው። አሜን። ስለዚህ በስማችን ስፔሲፊክ ተደርጎ እግዚአብሔር እንደዚህ ይልሻል የኔ የሚል ነገር ካልሰማሽ፣ እግዚአብሔር የተናገረሽ ካልመሰለሽ you really need prayer ጸሎት ያስፈልጋል። ልክ ነው። ልክ ነው። አለበለዚያ ምንድን ነው የሚባለው? የሰው ወርቅ አደንቅ ሲባል ሰምታችሁ አብያተ ክርስቲያናትን ከዚህ የተነሳ በቃ አዳራሽ ሊሞላ ነቢይ እንትና መጣ ግጥም ብሎ አዳራሽ ነው። ልክ ነው። ማትነቋትን ሁሉ ነካለዛ። ልክ ነው። አሜን አሜን አሜን። ለምን በትክክል በምሪት መንፈስ ቅዱስ በዘመኑ ላይ የነገረኝ ነገር ሰዎችን ከሰው ማላቀቅ አለብን። ልክ ነው። ሰዎችን ወደ መስቀሉ ማጣበቅ። አሜን። ኢየሱስ ብቸኛ ፍቅረኛ ይሁን። አሜን። ወዳጄ የምትለው ኢየሱስ ነው። አሜን። አለልኝ የምትለው ኢየሱስ ብቻ ነው። አሜን። በቃ በሰው ላይ ዲፔንደንት ልቀቀው፣ ግድ የለም ልቀቀው። በጌታ ላይ ተደገፍ። አሜን። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድር ተቀመጥ፣ ታምነህ ተሰማራ። አሜን። የሚያኖርህ ጌታ እውነት ጸጋ እንጠቀማለን። እውነት በመካከላችሁ ያለው ጸጋ ደግሞ ተባበሩ። ልክ ነው። እስቲ አሜን በሉ። አሜን። ተባበሩ። ሴትዮዋ ባሏ እኔ 1 ሳምንት ዘግይቼ መጣሁ እና እሱ ላስት ዊክ ሰብኳል። እኔ መጣሁ ሲሰብክ እሱ የተናገረው መልእክት ተናገረ። ለካ ጌታ እንደተናገራት ሚስትየው በጣም ደስ ብሏታል። እኔ ምዳል ብሎ ጌታ ባንተ ይናገር። እግዚአብሔር በተውሶ አገልጋይ ብቻ ይናገራል ያላችሁ ከውጭ በመጣ አገልጋይ በነቢያት ከውጭ በመጡ ገስት ስፒከርስ ብቻ እግዚአብሔር የሚናገር ከመሰላችሁ ልክ ነው። ጌታን አታውቁት። እውነት ነው። በመካከላችሁ ጸጋ ያለባቸው ሰዎች አክብሯቸው። አሜን። አገልጋዮቻችሁ አክብሯቸው። አሜን። አገልጋዮቻችሁ ጸጋቸው ተቀበሉት። እውነት ነው። በውስጣቸው ያለ ጸጋ ስትቀበሉት መንፈስ ቅዱስ መለቀቅ ይጀምራል። አሜን። አነሰብኝ ይሄ ነገር። አሜን። ክብር ለእግዚአብሔር። አሜን። ይሄድ የለም እኔ መቼም ተለማምጬ አሜን አላስብልም ባትሉ መስበኬን አላቆምም። ልክ ነው። ትለምዱኛላችሁ። ኢየሱስ ጌታ ነው። አሜን። ይሄ መጀመሪያ ሜንታል ፎግ ያልኳችሁ ነው። ሁለተኛው ያልተለመደ ፍርሃትና ጭንቀት ድንገት ሲወራችሁ መንፈሳዊ አታክ እንደሆነ ነው። ያልተለመዱ ፍርሃቶች፣ ያልተለመደ ጭንቀት ከኖርማሉ የወጣ ፍርሃት በኋላ መጣበታል። ሁለተኛ ጢሞቴዎስ 1:7 ላይ እግዚአብሔር የፍርሃትን መንፈስ ምን አልሰጠንም። ስለዚህ ድንገተኛ ድንጋጤ፣ ዝም ብሎ ድንጋጤ የሚልክባቸው ውጥረት፣ የማይገባ ፍርሃት፣ አነሰሰሪ የሆነ ፍርሃት፣ የሚያሽመደመድ ፍርሃት፣ እንትን የሚያደርግ በቃ ምንም ነገር እንዳሰቡ የሚያደርግ ድንጋጤ ዝም ብሎ ሲወድቅ ቆሞ አፍን ከፍቶ
በጌታ በኢየሱስ ስም ብሎ ይከሰሳል። አሜን ይስማማ። አሜን። ይልቀቃችሁ ዛሬ። አሜን። ድንጋጤ ካለ፣ ፍርሃት ካለ፣ መብራት እያበራ ቤተኛ ሰው ካለ ዛሬ በኢየሱስ ስም ፍርሃት ካንተ ላይ ተወጋ ይሁን። አሜን። በኢየሱስ ስም ፍርሃት የተነቀለ ይሁን። ድንጋጤ የተነቀለ ይሁን። አሜን። ኮንፊውዥን የተነቀለ ይሁን። አሜን። ወገኖች ፍርሃትና እምነት ኮምፓተብል አይደሉም። እውነት ነው። እምነት ባለበት ፍርሃት የለም፣ ፍርሃት ባለበት እምነት የለም። ልክ ነው። እምነትና ፍርሃት ኮምፓተብል ስላልሆኑ አብረው መኖር አይችሉም። ስለዚህ ደሞመንት ፍርሃት ውስጣችሁ መግባት ሲጀምር እምነት ትቶ ይሄዳል። ልክ ነው። እምነት ሲሞላችሁ ደግሞ ወዲያውኑ ፍርሃት መሸሽ ይጀምራል። አሜን። እምነት ይሙላባችሁ። አሜን። እግዚአብሔር የታመነ አሜን። እምነቱም እግዚአብሔር የሆነ አሜን። በውሃ ዳር እንደተተከለ ዛፍ ነው። አሜን። በጋ በመጣ ጊዜ ምን አይልም ነው? እስቲ አይፈራም። አይፈራም። እስቲ አልፈራም። አልፈራም። ክብር ለእግዚአብሔር ይሁን። አሜን። ስለ ነገ አትፍሩ። ነገንም የያዘ ጌታ ነው። እውነት ነው። አሜን አሜን። እውነት ነው። ዝም ብሎ ከመሬት ተነስቶ አንድ ታስታውሳለህ። ይሄ ቪዲዮ የማይደርስበት የለም እንግዲህ መጣው ይምጣ ልንገራችሁ። ሁሉ ጊዜ ልጄ አይኑ ልጁ በጣም ያምራል። የልጇ አይን የሚገርም ትልቅ አይኖች፣ ውብ አይኖች አሉት። የልጄን አይን እንዳይጠፋ የልጄን አይን ሁሌ ጭንቀቷ የልጄ አይን የልጄ አይን የልጄ አይን የልጄ አይን የሚገርም ቲኔጅ ላይ ደረሰ እና ሮም ውስጥ ከሌላ ጓደኞቹ ጋር ተሰብስበው ሲጫወቱ ለምን እንደሆነ አይኑን መታወቅ ይሄኛው አይኑ ጠፋ። ሁሌ ኮንፌስ ታደርጓል። አይኑ ልጄ አይን የልጄ አይን። ይሄ ሰይጣን የሚፈጥረው ፍርሃቶች አሉ፣ ፍርሃቶች አሉ። እናንተ ለልጆቻችሁ ተጨንቃችሁ ልጆቻችሁን ጠብቃችሁ አታደርሱ፣ አታሳድጓቸው። እግዚአብሔር አምላክ ነው። አሜን። የአብራክን ፍሬ የሰጣችሁ ጌታ ልጆቻችሁን ይጠብቃል። አሜን። እግዚአብሔር ደግሞ ኪዳን ስላለው ከልጆቹ ጋር አሜን። የኪዳን አምላክ ታስታውሳላችሁ። እዚህ ጋር ስታመጧቸው ፓስተር እዚህ ጋር አቅፎ ይህንን ብላቴና ዴዲኬት አደርገዋለሁ ብሎ የጸለየው ጸሎት ታስታውሳላችሁ። እግዚአብሔር የኪዳን አምላክ አሜን። በኪዳኑ ይጠብቃቸዋል። አሜን። አሜን አሜን። አሜን። ብዙ ወላጆች ፈውስ ይሆናል። አሜን። በጌታ ስለ ልጆቻችሁ የምትጨነቁ እግዚአብሔር ልጆቻችሁ የኪዳን ልጆች ስለሆኑ በእጁ የተያዙ ልጆች ናቸው። እግዚአብሔር ወደ መንገዱ ያስገባቸዋል። እግዚአብሔር ከክፉ መንገድ ያወጣቸዋል። እግዚአብሔር አእምሯቸውን ይከፍታል። እግዚአብሔር በምድሪቱ ላይ ታላላቅ ሰዎች ያደርጋቸዋል። ስለሚስማማ አሜን አሜን። ሃሌሉያ አሜን። ለጻድቁ መልካም ይሆንለታል በሉ። አሜን አሜን። ሰይጣን የሚላችሁ አይደለም። ልክ ነው ወገኖች። ሮኬኖል የሚባል ሰው አንድ መዝሙር አለው። whose report do you believe ይላል እና የማንን ሪፖርት ትሰማላችሁ ይላል እና ከኋላ ያሉ ተቀባዮቹ ደግሞ we shall believe the report of the Lord ይላል እና መዝሙሩን በጣም ወደዋለሁ። whose report do you believe? we shall believe the report of the Lord። ወገኖች የማን ሪፖርት ነው እሱ? የእግዚአብሔር ሪፖርት ነው። የእግዚአብሔር ሪፖርት እረዳለሁ ያለ ይረዳል። አሜን። ደግፋለሁ ካለ ይደግፋል። አሜን። ኧረ አሜን አሜን። አትፍራ አትፍራ፣ በቀኝ እጄ ደግፌሃለሁ፣ እረዳሃለሁ። አሜን አሜን አሜን። ስለዚህ ስለ ልጆቻችሁ የምትጨነቁ ሸክማችሁን ለጌታ ተው፣ እሱ ያሳርፋችሁ። ክብር ለእግዚአብሔር ነው። በረፍት መንፈስ ጌታ ይባርካችሁ። ሌላው አንዱ ነገር ልናውቅ የሚገባው አንዱ በጠላት ውጊያ ውስጥ ካላችሁ አንዱ ምልክት ከፍርሃት ሌላ ሶስተኛ ነጥብ ነው፣ በብርቱ ፈተና መሳ ይሄ ወደ ኮምፕሮማይዚንግ ያስገባል፣ ወደ ኢሞራሊቲ እንድንገባ የሚያደርግ ብርቱ ፈተናዎች ተደብቃችሁ እንድታረጉት በቀጠሮ የሚካሄድበት በግልጽ የማታረጉት በሽፍንፍን የሚሆን ነገሮች እነዚህ ዲዛይርስ በውስጣችሁ ፍላጎቶች ሲመጡ ቢከፍ በድብቅ ብዙ ሰዎች በዚህ አይነት እስራቶች ውስጥ ይታሰራሉ። አንዳንድ ጊዜ ሚስቶች ከተኙ በኋላ ባሎች በኮምፒውተር ፊት ተቀምጠው በብዙ አዲክሽን ያሳሉ። ለነገሩ ዘመኑ በጣም ብዙ ሰዎች በዚህ በቲክቶክ በዩቲዩብ በዚህ በሶሻል ሚዲያ አዲክሽን የተያዙ ሰዎች ብዙ ክርስቲያን ልክ ነው። ነገርን ሁሉ መልክ በማድረግ እግዚአብሔር ይባርካችሁ። አሜን። እስቲ አሜን በሉ። አሜን። የአንደኛው ክፍለ ዘመን ሰው ስለሆንኩኝ የቴክኖሎጂን ጥቅም አውቃለሁ። እንደው በጭፍኑ ኮምፒውተር አትጠቀሙ አይደለም። ነገር ግን ሁሉ ተፈቅዶልኛል። ሁሉ ግን አይጠቅምም። በልክ ነገርን በልክ ብዙ አይን መቅላት ለማን ነው ይላል መጽሐፍ። ልክ ነው።
ብዙ አይን መቅላት ወይን ጠጅ ሲጠጡ ለሚያፍሩ አይደለም። እኛማ ወይን አንጠጣም ጥሩ ነው። ነገር ግን ቲክቶክን ስንጠጣ ነው እናደረው። ከሱሳችን የተነሳ ወደ ዋሽሩም ሮጦ ስንገባ እንኳ ዋሽሩም ያለ ቲክቶክ መግባት ማንችልበት ደርሰናል። ዛሬ መንፈስ ይውጋው። አሜን። ይስማማ። አሜን ይበል። አሜን። ዛሬ ለዚህ ሁሉ ጸልያለሁ። አሜን። ትውልዱን አንቆ የያዘ ጸሎት ከቤተ ክርስቲያን እንዲጠፋ አደረገ። ስብከት እንዲሰለች ያደረገ ቲክቶክ አይታችኋት እንደሆነ 30 ደቂቃ ወይም የተወሰነች ደቂቃ ናት። ለአገልግሎት ተጠቀሙበታል። ግን ሰዎች ያችን ሾርት ነገር ለመዱና ቸርችን ሲመጡ አጭር ጸሎቱ አጭር ቢሆን በቃ ሁሉ ሰው ደስ የሚለው እቺ ምግብ ስትቀርብ የምትጸልየው ጸሎት። ስለዚህ በብርቱ ፈተና መሳ አይናችን ሲያይ አይኖቻችንን እግዚአብሔር ይቀድሳል። አሜን። ጌታ የምናየውን ያያል፣ የምንሰማውን ይሰማል። ከዛ ደግሞ ቤተክርስቲያን መተን ሪቫይቫል የለም፣ ቅባት የለም፣ መንፈስ የለም እና የት ነው ያለው? በቲክቶክ እኮ ሙልጭ ብለህ ትወስዳለህ። ልክ ነው። በዚህ ዓለም ፖለቲካ ተሳዳቢዎችን ቁጭ ብለህ ትሰማለህ፣ አቤተኛውን ቁጭ ብለህ ትሰማለህ፣ መንደርተኛውን ቁጭ ብለህ ትሰማለህ። ውስጥን ያረክሰዋል። ልክ ነው። እውነት ነው። ለዚህ ኃይል የሌለ ሰው ትሬንድ ሆናል፣ አቅም አጥቷል፣ ለጸሎት ጉልበት የለም። ቀድሞ ያለ ደስታ ሙጥጥ ብሎ ተወስዶባል። ለጌታ ያለ ፓሽን ተወስዷል። አንድ ወሰደው ሁላችን ምናቀው። ስለዚህ በጣም በብርቱ ፈተና መሳብ በሮች ሊዘጉ ያስፈልጋል። ያንዳንዱ በምኞቱ ሲሳብ የዛን ጊዜ ይፈተናል ይላል። ወደ ኃጢአት መሳብ ከተለያዩ ነገሮች በጣም ከውድቀት በኋላ እፍረት የሚያመጣ ነገር ስለሆነ ብዙዎች በድብቅ ኃጢአቶች ውስጥ ይታሰራል። እቺም እዚህ ቤት ብዙዎቻችሁ ያገባችሁ ናችሁ ብዬ አስባለሁ። አንዳንድ ለባለትዳር ብቻ የሚነገሩ ነገሮችን ብናገር አትቀየም። አሜን አሜን። ይሄ ሱስ የተለያየ አይነት ሱሶች አሉ። ፖርኖግራፊ ሱስ አታውቁ ልጆች አይደላችሁ፣ ከ18 ዓመት በላይ ናቸው። ሰዎች ተይዘውበታል። ከዚህ የተነሳ በትዳራቸው ላይ ያለው ሳስፋኝ ረኮ አይደሉም በትዳራቸው። ስለዚህ ውጪ የሚያይ ርኩሰት የለመዱ አይኖች አሉ። እነዚህ ብዙ እግዚአብሔር መንፈስ ቅዱስ የሚያሳዝኑ ከቤቱ እንዲጠረጉለት የሚፈልጋቸው ነገሮች ናቸው። እስውር የብዙዎችን ቤት የሚያፈርስ የብዙዎችን ጤና የሚያፈርስ ብዙዎችን የሚያስለቅስ ነገር አንዱ ሱስ ነው። ሱሳችሁ ኢየሱስ ብቻ። አሜን አሜን አሜን። ያለ እሱ መኖር የማትችሉት ኢየሱስ ብቻ ነው። አሜን ለእግዚአብሔር። አሜን። ሌላ ምንም ነገር አይግዛችሁ። ሌላው አይነት ሰው በቀንበር ውስጥ ወይም ደግሞ በጽኑ በአጋንንት ታርጌት ኢላማ ውስጥ ጠላት ቀጠና ውስጥ እንደገባ መታቆት ኖርማል ሊመስላችሁ ይችላል። ዳንኤል 7 ቁጥር 25 ላይ ጠላት ቅዱሳንን እንደሚያዝናቸው እንደሚያደክማቸው ይናገራል። ለአራተኛው ፖይንቴ አካላዊና መንፈሳዊ ዝለት። በተለይ ተኝታችሁ አድራችሁ ጤነኛ የሆናችሁ ሰዎች ዝም ብሎ ድክም የሚላችሁ ሳሰሩ የምትደክሙ ገና ስታነቡ የሚደክማችሁ መንፈሳዊ ነገር ሲጀመር የሚደክማችሁ ወይም ለመንፈሳዊ ነገር ኃይል የምታጡ ሰዎች ዛሬ ያን ነገር ብነግራችሁ በጠላት ቀጠና ውስጥ ነው ያላችሁ። ዝም ብሎ የሚደክም ሰርቶ መድከም መልካም ነው። አይገባኝ ስራችሁ ሰርቶ የሚያደክም እሱ ዘጠናችሁ ሰርታችሁ ድከም በግንባር ውስጥ ተበላደ ይላል መጽሐፍ። ጥሩ ነው። ነገር ግን ምንም ሳይሰራ ዝም ብሎ ድካም፣ ዝም ብሎ መተኛት፣ ዝም ብሎ እንቅልፍ፣ ዝም ብሎ መተኛት፣ ዝም ብሎ እንቅልፍ፣ ይሄ አብኖርማል። ይሄ በጸሎት መባረር ያለበት ነው። ኦልድ ፋሽን ፔንቴ ነኝ። እስቲ አሜን በሉ። አሜን። እውነቱ ይሄ ነው። ነፃ የሚያወጣን ነገር ይሄ ነው። ሰዎች ግን ተደላድለው ይኖራሉ። በምንም መንገድ ይውጣ ከኔ ጋር ናቸው። በምንም መንገድ ይልቀቅ ባልቃቆ ነው። ፓስተር ሰይፉ አንድ ጊዜ ምን አለ? እኔ አጋንንትን ሰዎች እዚህ ውስጥ ይገባል እዛ አይገባም ይላሉ። እኔ ዛፍ ላይ ባገኙ አስወጣዋል። አገር ለቆ መውጣት አለበት። አሜን አሜን። ሰፈራችሁን ለቆ መውጣት አለበት። አሜን። ቤታችሁን ለቆ መውጣት አለበት። አሜን። በቤት ውስጥ ባሉ ነገሮች ሲመቸው ሰይጣን ቤትን ያተረማምሳል። ልክ ነው። እባብ ያነካክሳል፣ ቋንቋ ይደበላልቃል፣ ያጣላል፣ ደስታችሁን ይወስዳል፣ ልጆቻችሁን አታክ ያደርጋል። እናንተ ታዲያ አንድ ጊዜ ብለህ ቲክቶክን መተክተክ አይደለም። ተነስተህ
ኦልድ ፋሽን ወይ አሜን 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 ሎንግ ዲስታንስ አይደለም የሚያዋጥ ሾርት ዲስታንስ አሜን 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 ፈረንጆቹ ምን ይላሉ? በችግርና በአንተ መካከል ያለው ርቀት መፍትሄው መካከል ያለው ርቀት በጉልበትና በመሬቱ መካከል እንዳለው ነው። ስትመረቀቅ ነገሮች ሰው ይሆናል። አሜን ዛሬ የጸሎት መመለስ በዚህ ቤት ውስጥ ነው። አሜን የድካም መንፈስ የተወገደ አሜን ብሎ አእምሮ የሚያስል መንፈስ የተመታ አሜን እንዳናነብ እንዳንጸልይ ወደ እግዚአብሔር ቤት እንዳንመጣ እንዲሁም ያደክም መንፈስ በኢየሱስ ስም የደከመ ይሁን። አሜን ሃሌሉያ አሜን ነገሮች ይሄ ኖርማል አይደለም እያልኳችሁ ይሄ ድሬን ጠዋት ተነስቶ አቅም ዝም ብሎ ባዶ ምንም ሳይ ድክም የሚል መንፈስ ኖርማል አይደለም። በጠላት ቀጠናው ስንገባ አንዱ ምልክት ነው። ሌላ በቤተ ክርስቲያንም ሆነ በግል ደረጃ መጽሐፍ ቅዱስ ምን ይላል? ኤፌሶን ምዕራፍ 4 ቁጥር 26-27 ለሰይጣን ስፍራ አትስጡት ይላል። ወይም ደግሞ መርገጫ ፉትሆልድ አትስጡት ብሎ ይናገራል። ይሄ ስለ ግጭትና መለያየት ልነግራችሁ፣ ግጭትን፣ ኮንፊውዥንን፣ አለመግባባትን፣ ቋንቋ መደበላለቅን በብዙ ሌቭል በአገር ደረጃ ያጣላል፣ በቤተሰብ ደረጃ ያጣላል፣ ሰው ከሰው ያጣላል፣ ጓደኛ ከጓደኛ ያጣላል፣ የሚዋደዱትን ያለያያል። የግጭት የጠብ መንፈስ ሆነ ብሎ ቋንቋ የሚደበላልቅ በትዳር ውስጥ ድንገት ዝም ብሎ ቋንቋ ድብልቅልቅ አርጎ ማግባባ መንፈስ፣ በጓደኞች መካከል የሚያጋጭ፣ በቤተ ክርስቲያን የሚያናክስ መንፈስ በኢየሱስ ስም የተረገመ ይሁን። አሜን። ሊያደክመን ሊያዝለን አብረን ብንሆን ጌታ ደስ ይለዋል። አንድ ጊዜ አንድ ነቢይ የገጠር ነቢይ ነው ወደ ኬንያ መጣና ትንቢት መናገር ጀመረ። ለሽማግሌዎች ስብስብ፣ መሪዎችን፣ ፓስተሮችን ስብስብ እግዚአብሔር እንደዚህ ይላችኋል አላቸው። ሕዝቤ አንድ ላይ ተሰብስቦ ላየው እወዳለሁ፣ ሕዝቤ ናፍቆኛል ብሎ ተናገረ። ሕዝቤ አንድ ላይ ተከማችቶ እንዲያመልከኝ፣ አንድ ላይ እንዲሆን አብሮ እንዲያመልክ ፈልጋለሁ ብሎ ጌታ ትእዛዝ ሰጠ። የአገልጋይ ለመሪዎች ተናገረ። አገልጋዮቹ ሰሙ። እዛ በኋላ ከተማ ውስጥ ያለ ከ20 ምናምን በላይ ቸርች አማርኛ፣ ኦሮምኛ፣ ትግርኛ ሁሉ ተሰበሰበ። በአይነት የዛን ጊዜ እንትኖች ትሬት መደራረግ ጀመሩ፣ መጽሐፍ ጀመረ። አንዳንድ የፖለቲካ ፓርቲዎች መጽሐፍ ጀመሩ። እናፈነዳለን፣ ቦምብ እናደርጋለን። እንደዚህ ሰው ሁሉ ቴረር በቴረር ወገኖች፣ እግዚአብሔር ትልቅ አምላክ ነው። አሜን። ጌታ ልጆቹን ይወዳል። አሜን። ጌታ የልጆቹን ህብረት ይወዳል። አሜን። ጌታ የልጆቹን ሰላም ይወዳል። አሜን። ስለዚህ በቤተ ክርስቲያን ውስጥ ግጭቶች ሲነሱ፣ ኮንፊውዥኖች ሲነሱ በቤተ ክርስቲያን ውስጥ ወገኖች፣ አንድ ዘመን ላይ የጌታ መንፈስ አንድ ነገር አሳይ። ቢሮ ውስጥ ተተት ብሎ የገባ ኤክስፒሪየንስ ያለው በጣም ልምድ ያለው ጋኔን የሚሸት ነገር አምጥቶ ቢሮ ውስጥ ቀጥታ ትንሄድ በመንፈስ ነው ይታል እና ትንሽ እየቆየ ኳየሩ ቋንቋው ድብልቅልቅ፣ ሽማግሌው ቋንቋው ድብልቅልቅ፣ ምዕመኑ ስብሰባ ሲባል ድብልቅልቅ፣ መነጋገር አልተቻለም። ወገኖች የሚያባልሉ መናፍስቶች ዛሬ ኤክስፖዝ እያደረጉላቸው የሚያባሉ የሚያነካክሱ መናፍስቶች፣ ሆድና ጀርባ የሚያደርጉ የሚያጣሉ መናፍስቶች እንደ ኖርም ወስደን እንደ ኖርማል ነገር ወስደን እንዲሁ ኖርማል እንኖራል። ፕሮግራም እናደርጋል። ምንም ፕሮግራም አይቀርም። ይሰበካል፣ ይጸልያል። እኔ የአበሻ ቸርቾች ፕሮግራሞችን በቃል ያውቃቸው። ፕሮግራም መሪ መጀመሪያ ስለው መዝሙር ያዘምራል። ቀጥሎ ትንሽ ገባ እንዳለ ከዛ ችካ ትሉት በቃ አማርኛ ጨብጨብ ያለው መዝሙር ያዘምራል። ከዛ ደግሞ ፓስተር ይመጣና ደግሞ ማስታወቂያ ይናገራል። ከዛ አዲሶችን ያስተዋውቃል እንደ ቸርች። ከዛ የዕለቱ እንግዳ መጥቶ ይሰጣል። 40 ዓመት ሩቲናችን አልተቀየረም። አንድ ቀን ጌታ አለፍ ይበል ማለት አንድ ዘመን ላይ ጌታ ማረሰው ኤክስፔሪየንስ ትልቅ ከተማ ነው። ትልቅ አገልጋዮች ያሉበት ቦታ ላይ ካጠገቤ ያለ ፓስተር የነበረ
ከእሷ አጠገብ ቁጭ ብያለሁ። እዛ ጋር የሚሰብከው ወንድም በጣም ካሪዝማቲክ በጣም ሃይፐር የሆነ ምን ብሎ አዘዘኝ። አሁን ሁላችሁ 1 2 3 ከፊት ካላችሁ ሁላችሁ ሮጣችሁ ትዞራላችሁ፣ ከዛ ሁላችሁ ትከተሏችኋላችሁ፣ ሩጡ። እኔ መሰረተ ክርስቶስ ያደርኩ ሰው ነው። እንደዚህ አይነት ነገር አይመችኝ። ሩጡ። በኋላ ዞር ስል ፓስተር ሄዷል፣ ሮጦ። አይ ፓስተር ከሮጠ ብዬ ተከተልኩት። በቃ እኔም ስሮጥ እኔን አይቶ ደግሞ የሚሮጡ ሰው ልክ ነው። ቸርቹ በሙሉ የሶምሶማ አዳራሽ መሰለኝ። ከዛ በኋላ ቁጭ በሉ። ከዛ በኋላ እንደዚህ ብሎ ተነበየ። ከዚህ ቀን ጀምሮ ከላያችሁ ላይ የሃይማኖት መንፈስ ተሰበረ። እና የዛን ዕለት ግማሹ ይዘላል ወደዚህ፣ ግማሹ ተደፍቶ ያለቅሳል። ዝብርቅርቅ አደረገው ጌታ። የስ እግዚአብሔር የስርዓት አምላክ ክብር ለእግዚአብሔር። ነገር ግን አንዳንዴ እልፍ ብሎ ይመጣል። አሜን። ደስ ሲል ሃሌሉያ። ጌታ ይንካል። አሜን። አስታውሳለሁ አምፖል የሰበርኩበት ስመለስ ከዝላይ የተነሳ በቃ የጌታ መንፈስ በቃ ነካኝ፣ ደስ አለኝ። ወገኖች ሁሌ ምሰል፣ ሁሌ ወንበር ሰባሪ፣ ሁሌ አምፖል ሰባሪ ነው። መንፈስ ቅዱስ ይነካል። አንዳንዴ ሲመጣ እንዴት ደስ ይላል። ግግር ብሎ ላያችን ላይ የተቀመጡ ያባረረዋል። አሜን። ሰውነታችሁ እንደ ፌዘር እንደ ምድር ፌዘር ላባ እንደዚህ ቅልል ሊላችሁ ይጀምራል። ደስታችሁ የእውነት ይሆናል። ሳቃችሁ ጄኒውን ይሆናል። እንባችሁ እንደ ጎርፍ መውረድ ይጀምራል። ድንጋዩ ልብ መቅለጥ ይጀምራል። መንፈስ ቅዱስ ይንካል። የሚያምርብን ያ ነው። የሚያምርብን መንፈስ ቅዱስ ስንባላ አያምርብን፣ ስንጋጭ አያምርብን። ይሄን አሮጌውን ሰው ስትገልጡት አያምርም። ጠረኑ ደስ አይልም። በቃ በጣም ቤተክርስቲያንን ያከረፋታል። መንፈስ ቅዱስን ያስመርራል። የጌታ መንፈስ በዚህ ቤት ይመቸው። አሜን። ሮም የመንፈስ ቅዱስ ከተማ ትሆን። አሜን፣ አሜን፣ አሜን። ሮም በመንፈስ ቅዱስ ሙላት የታወቀች ትሆን። አሜን። ሮም በኃያላን ነቢያቶች፣ በኃያላን ሐዋርያት፣ በኃያላን አስተማሪዎች፣ በኃያላን መጋቢያን፣ በኃያላን ወንጌላውያን፣ በኃያላን ሚስዮናውያን የተባረከች ትሆን። አሜን። በምድሪቱ ላይ የተዘራ ሁሉ ይብቀል። አሜን። እውነት በመንፈስ የተዘራ እነዚህ ልጆች ለእግዚአብሔር በረከት ይሆኑ። አሜን። ምድሪቱን ይውረሱ በኢየሱስ። ኃያላን ከዚህ ምድር ይነሱ። አሜን። እግዚአብሔር ስም የተባረከ። አሜን። ወገኖች ያዕቆብ ዮሴፍ ያላቸው በመንገድ እርስ በርሳችሁ አትጣሉ። እንትን በየዓይነታቸው ብር ሰጥቷቸዋል፣ ስንዴ ሰጥቷቸዋል፣ ሁሉ ሰጥቷቸዋል። ግን ሲሄዱ መጨረሻ አላቸው በመንገድ ስትሄዱ እርስ በርሳችሁ እንዳትጣሉ። ጠባያቸው ነው ያውቃል፣ ጠባያቸው ነው ያውቃል፣ ባህሪያቸው ነው ያውቃል። የአንድ አባት ልጆች ናቸው። ግን ግጭት እንደ ኖርም የተሆነበት ምድራችን የምታዩት ነው። በኢትዮጵያ ቸርቾች ውስጥ አለ፣ ግጠኛ ላይ በዚህ ሀገር አለ፣ በእኛ ሀገር አለ። ይሄን መንፈስ ልንጠለው ያስፈልጋል። ዝም ብሎ መባላት፣ እንደ አሜባ መበጣጠስ። ፓስተር ይሄ ምን ውስጥ ነው የገባህ? እንግዲህ ከጀመርኩ ጨርስና እንደምታረጉኝ ታረጉኛላችሁ። አንዳንድ ጊዜ በቤተ ክርስቲያን ተከላ ላይ ጥያቄ አለኝ። እኛ ጋር የሚገባኝ ቤተ ክርስቲያን ተከላ አገር ቤት ይሄዳለሁ፣ ገጠር አገልጋይ ይሄዳል፣ ወደ ገጠር ይሄድ አገለግላለሁ፣ ወደ ኮንሶ ምናምን ይባላል። ቤተ ክርስቲያን ተከላ ማቀው ቤተ ክርስቲያን ሰዎችን ወስዶ ሲተከል አንድ ኦሮምኛ ቸርች፣ አንድ ትግርኛ ቸርች ተክያለሁ። ኤርትራውያን ቸርች ብዝት ሲሉ አንድ ቀን ጌታ በላሳይ ከፊት አማርኛ ይዘምራል፣ ከኋላ ትግርኛ ይዘምራል። ትግርኞቹ ሰብስቡና እጅ ጫኑ ሂዱና ቸርች ጀምሯል። አሁን ጌታ ልጆቻቸው ብቻ ወደ 150 ጌታ ብለስ ናቸው። ክብር ለእግዚአብሔር። ኦሮምኛዎች ሄዱ ተባርከዋል። ክብር ለእግዚአብሔር። በድብድብ አይደለም፣ በቡራኬ አባል እየተሰራረቁ አይደለም። ልክ ነው። ደግሞ ያላሳደግከው ልጄ በጌታ ልጄ ጉደኛ ልክ ነው። ቱና ነው ብሎ ቱና ታውቃላችሁ? ሰርዲን
አሳ አጥምድልኝ ነው ያለው እንጂ ጌታ ቱና ሰብስብልኝ አላለም። ፍሬሽ አሳ ሂድና አምጣ። አሜን። መስክራ አምጣ። አሜን። ከሌቸርች ከሌ መጣ አምጣ ሰው ልክ በብልጣ ብልጥነት ያደባው ልክ ነው። ከሰማይ አትሸለም። ልክ ነው። ኢትስ ኦኬ ኢትስ ኦኬ። ፓስተር ካንስሌሽን ይላል። አሜን ማለት ካቃታችሁ ሚ በሉ እና ይህንን በግጭት አንብዛ፣ በፍቅር እንብዛ። አሜን። እጅ በመጫፊት ወንድማችን አንተ ጸጋ አለ እጅ ጭንን ባርከ ነው ሲል የተባረከ ሰው ሄዶ ሲያገለግል ለሱ ይቀልለታል፣ ሰማይ ይከፈታል። አሜን። እውነት። ስለዚህ ግጭትና መለያየትን አስወግዱ። ልክ ነው። በመካከላችሁ እግዚአብሔር ንጹህ ነገር ይጀምራል። አሜን። ሰማይ ይከፈትላል። አሜን። ስትጸልዩ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ብላችሁ በኮንፊደንስ ጸልዩ። እግዚአብሔር መንፈስ ቅዱስ ይወርዳችሁ። አሜን። ሱፐርፊሻል ጸሎት ይዘን አንጸልይ። ልክ ነው። ሱፐርፊሻል የውሸት ጸሎት እንግሊዝ ላይ ተናግሬዋለሁ። እነዚህ ሁለት እንግዶች ምናልባት ያቆኝ ይሆናልና ስለሚያውቁ ማለት ነው። ሰውየው ቅዱስ ቁርባን ቀርቧል እና አባታችን ኑና ጸልይ ተባለ እና ቅዱስ ቁርባን ሊወስዱ የተሰበሰቡት በሙሉ የተጣሉ ናቸው እና እኛ አባት እንዲህ ብሎ ጸለየ። ጌታ ወንድም እንትና ተጣልቷል፣ ወንድም እንትና ተጣልቷል። ይኸው እሷና እሷ ከተቋረፉ ዓመት ሆኗቸው። ይኸው እንትና እነሱ ተጣልተው ያው እንታረቅ አስቸግረዋል። እንደዚህ እያሉ ለጌታ ያወሩች ሰው ሁሉን ጌታ አሜን ይበል እና አንተ ጌታ ኢየሱስ አንተ ከሰማይ ካልወረድክ የአባትህ መንግስት አለቀለታል። እውነት ነው። የእሳቸው ጸሎት እውነት ነው። አርቴፊሽ ይሄ አይነት ጸሎት አሁን እንዲህ ይባላል። የምታረሙት አይነት ጸሎት ቴዎሎጂያችሁን ኤክሰርሳይዝ የምታደርጉበት ጸሎት ሊሆን ይችላል። እግዚአብሔር የቅኖችን ጸሎት ይሰማል። አሜን። ጸሎት ዲፕሎማሲ አይደለም። እውነት ነው። ጸሎት ቃል ማጣፈጥ አይደለም። እውነት ነው። ጸሎት ሰው ኢምፕረስ የምናደርግበት ነገር አይደለም። ጸሎት ሰማይ ኢምፕረስ ይላል። አሜን። በአሁን ነቢያት ሰውነታቸውን እየቧጨሩ ቀን ሙሉ ረጅም ጸሎት አንካሴ ሰውነታቸውን እየቧጨሩ በቦታው ላይ እያነከሱ እያሸበሸቡ እየጮሁ ከግማሽ ቀን ሙሉ ጮሁ። ኤልያስ 42 እንደዚህ 42 52 ቃላቶች ነው ይዛል። አንተ እግዚአብሔር ሆይ እንደዚህ እኔ አንተ አምላክ እንደሆነ እኔም ባሪያ እንደሆንኩ ይታወቅ ዘንድ ምናምን 42 ብትወንዘል ተር ሰማይ ተከፈተ። አሜን። ይሄ ግብዝነት የሌለበት እውነት ነው። የሰማይ ልብ ክፍት የሚያደርግ አሜን። እግዚአብሔርን ከዙፋኑ ያስነሳል። አሜን። ክብር ለእግዚአብሔር። አሜን። ጸሎታችን እንኳን ሱፐርፊሻል አይሆን ባካ። አሜን። እውነተኛ ጸሎት እንጸልይ። እውነት ነው። የምህረት ሰዎች ሆነን የፍቅር ሰዎች ሆነን እንጸልይ። እውነት ነው። ስለዚህ ወገኖች ሆይ አየር ያጎመዝዛል። ልጆቻችን ቴንስ የሆነ ስፒሪት ሴንስ ያደርጋሉ። እናንተ በተለያያችሁ ቁጥር እዛኛው ቸርች ይሄኛው ጓደኛው እዛኛው ቸርች ምን ሆን በቃ እኮ እኛ ሌላ ቸርች መለያየት ነው። ለመለያየት የምናወጣው ኤነርጂ እርቅ ላይ የምናውለው ስንት ስራ መሰለህ። እውነት ነው። እና 35 ዓመት ፓስተር እንደሆነ ሰው እናገረው የቸርችን ገበና አውቀዋል ወገኖቹ። ስለዚህ በቤተ ክርስቲያን ግጭት በጣም ደስ የሚለው ሰይጣን ልክ ነው። ሰይጣን ፌስታ ያደርጋል ወገኖቹ። ጌታ አንድ ጊዜ ወደዚህ ወደ ባድመ ወደ ትግራይ ቦርደር አካባቢ ሄድን ከቅዱሳን ጋር ተሰብስበን ልንጸልይ እና እዛ ጋር በዛውን ደም መፍሰስ በጣም ደስ የተሰኘ ያን ሁሉ ደም እየጠጣ ሰይጣን እውነት ማንም ምንም ያገኘ ነገር እውነት በቤተ ክርስቲያንም ወደ ድካም ወደ መበላላት ጸጋን ወደ ማጣት ኮንፊደንስ መመታት ኃይል የመንፈስ ሰው የድምፅ ሰው የራእይ ሰው የመገለጥ ሰው የቃል መግለጥ ሰው አስተማሪ መምህር መሆን የምንችል ሰዎች አይኖቻችሁ ልክ ነው ሸራፍ ያለ ልክ ነው ከሰማይ ድምፅ ብሎክ ይደረጋል። እግዚአብሔር ከዛ በርከት ያድናል። አሜን። ስለዚህ በዛ ፌስታ ምን ያደርጋል ሰይጣን እውነት ነው። በጣም
በጣም ደስተኛ ይሆናል። ሰይጣን አባላዋቸው፣ አጣላዋቸው፣ አቀያየምኳቸው፣ ሆድና ጀርባ ረግኳቸው ብሎ ፌስታ ያደርጋል ሰይጣን። እኔና እናንተ ግን ወገኖች ቃሉን ጥቅሱን እንደምናውቀው በዲያብሎስ እንዳንታለን ምን አንለውም ይላል። አንስተው ስራው ምን አንለው አንስተው ስራውን የማትስቱ ሰዎች ያደርጋቸው። አሜን። እግዚአብሔር ብቻ ይጠቀምባቸው። አሜን። መንፈስ ቅዱስ ብቻ ይሳፈራቸው። አሜን። እንዲስማማ አሜን ይበል። አሜን። ቅባቱ ብቻ ይሳፈርባቸው። አሜን። የሰማይ ራእይ የሰማይ ድምፅ ብቻ ይውረሳቸው። አሜን። መምህራችሁ መንፈስ ቅዱስ እሱ ብቻ ይናገራቸው። አሜን። ሃሌሉያ አሜን። እሱ ሲናገር ወደ እውነት ይመራል። ልክ ነው። ወደ እውነት ይመራል። እሱ ተናግሯችሁ አትከስም። ልክ ነው። ክብር ለእግዚአብሔር ይሁን። አሜን። ሌላው እየጨረስኩ ነው፣ አይዟችሁ። አንዱ በሰይጣን ፍላጻ ውስጥ ወይም በጠላት ጥቃት ቀጠና ውስጥ እንዳለ የምታውቁት ጥርጥርና አለማመን። ልክ ታስታውሳላችሁ ዘፍጥረት 3:1 ላይ በእውኑ እግዚአብሔር ብሏልን ብሎ ነው የመጣው። ውስጧ የተዘራ እግዚአብሔር እውነት አለ። ያን እውነት ሊወስድባት እና ጥርጥር እና የተሰጠን ተስፋ መጠራጠር፣ ሀለውቱን መጠራጠር፣ ዓላማውን መጠራጠር። ምን አሉት? እግዚአብሔር በእውኑ በምድረ በዳ ሊያበላን ይችላልን? ምግብ ይሄን ሁሉ ሰራዊት ሊመግብ ይችላልን? ብለው እግዚአብሔርን ምን አረጉት? አሙት። እግዚአብሔር ምን አለ? ይህ ሕዝብ እስከ መቼ ይንቀኛል? እግዚአብሔርን ናቅውኝ ያለው ለምንድን ነው? እግዚአብሔር ስላላመኑት። የማያምን ሰው እግዚአብሔርን መናቅ። ልክ ነው። ከኔ ጋር ናችሁ? እግዚአብሔር የሚታመን አምላክ። አሜን 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 አሜን። ይታመናል። ከልጅነት እስከ እውቀት እስከ ሽምግልና የሚታመን አምላክ። አሜን። እሱን አምናችሁት እሱን ተደግፋችሁት አይጥልህም፣ አይተውህም። የታመኑ ቃሉ የታመነ ወገኖች ሆይ። ስለዚህ አንዱ ይሄ የእምነት ጋሻ የሚል ቃል አለ መጽሐፍ ቅዱስ ላይ። የእምነት ጋሻ ልክ የሮማውያንን ጋሻ መቼም እዚህ ጣሊያን ስላላችሁ ብዙ ስዕሉን ታዩታላችሁ ብዬ ነው። ትልቅ ነው ጋሻቸው። ሮማውያን ጦርነት በሌለበት ሰዓት ላይ ከሚያደርጉት አንዱ አክቲቪቲ ጋሻቸውን ይወስዱና ውሃ ውስጥ ይከቱታል። ውሃው እንጨት ነው፣ ከላዩ ላይ ደግሞ በቆዳ የተለበጠ። ስለዚህ ምን ያደርጋል? ቆዳው ውሃ ሲነካው ይወፍርና ክብደት ይጨምራል። ስለዚህ የሚንበለበሉ ፍላጻዎች ሲወረወሩባቸው ምን ያደርጋል? ጋሻ ውስጥ ይገባል። ጋሻው እንደዚህ መመከቻ፣ ሰው መመከቻ ብቻ ሳይሆን ጦርነት ሲበዛባቸው ጋሻ ውስጥ ይደበቃሉ። ሙሉ ለሙሉ ይደበቁና አይታዩም። ፍላጻው ይመጣል፣ እሳት ይነዳል። ጋሻው እርጥብ ካልሆነ በቀላሉ የሚወረወረው ፍላጻ ጋሻው እሳት ይጨምራል። ስለዚህ እሳቱ መንደድ ይጀምራል። እሳቱ ሲነድ ምን ይሆናል? ሰውየው እሳቱን ከጣለ ወዲያውኑ በጠላት ፍላጻ ይመጣል። ስለዚህ የሚያደርገው ነገር ምንድን ነው? ሁል ጊዜ ጋሻውን እርጥብ ያደርጋል። ጋሻችን ደረቅ ሆነ እምነት ማለት ነው። የእምነትን ጋሻ ምን አርጉ ይላል? አንሱ ይላል። እምነታችንን ሰይጣን ከመታው ከዛ በኋላ ለፍላጻ ኤክስፖዝ ይሆናል። እግዚአብሔር ትቶታልና ዳዊትን አይደል እንደዛ ነው። እግዚአብሔር ትቶታልና ተከተላችሁ ምቱት አለ። ይመጣና ትቶሃል፣ እግዚአብሔር ትቶሃል፣ ረስተዋል። እግዚአብሔር ጌታ ላንተ ግድ የለውም እያለ እግዚአብሔርን ሊያማላችሁ ይችላል። ከዚህ የተነሳ የውስጥ ጉልበት የለም። እምነት ከሌለ እምነት አንዱ የእምነት ሰይፍ ነው። መጽሐፍ ቅዱስ ይላል የእምነት ሰይፍ የቃሉ ሰይፍ። ቃሉ ካለ ቃሉ የእምነት ቃል ነው። በዚህ ቃል ነው የምንዋጋው። ስለዚህ ጥርጥርና እምነትን ሰይጣን ይዘራል። አንዳንድ ጊዜ ይሄ ዲስኢሉዥንመንት ወይም ደግሞ የመታው ስሜት ሪጀክሽን፣ ከሪጀክሽን የተነሳ ሰዎች እግዚአብሔርን ማመን ይቸግራል። የተስፋውን ቃል ማመን ይቸግራል። ሪጀክሽን በውስጣቸዋል። ይህንንም ማሸነፍ የምንችለው በእምነት መንፈስ ነው። ሌላው መለየት። ይሄ ሰዎች አንዳንድ ጊዜ እንዲሁ በባህሪያቸው ብቸኛ የሚሆኑ ሰዎች አሉ። ምክንያቱም ምሳሌ 18 ቁጥር 1 ምን ይላል? መለየትን የሚወድ ምንን ይከተላል? ምኞቱን ይከተላል። ከቤተሰብ መለየት፣ ከቤተ ክርስቲያን መለየት፣ ከመንፈሳዊ ማህበር ወይም ኮሚኒቲዎች መለየት። ይሄ ለብቸኝነት ለክፉ ነገር ያጋልጣል። ይህን ምሳሌ ሁል ጊዜ እንጠቀምበታለን። አንድ ወቅት ላይ አንድ አባት ሲናገሩ የሰማሁት ነው። ትልቅ ሰው ናቸው፣ ወደ ጌታ ሄደዋል። እንደዚህ አሉ። አንድ ወንጌላዊ ከቤተ ክርስቲያን አኩርፎ ቀረ፣ ተቀየረ፣ ተጎዳ በሰዎች እና መቼም አሉ እኮ በእግዚአብሔር ቤት ውስጥ እኮ አሉ። አንዳንድ ሰዎች እኮ አሉ እንደ ቀንድ አንበሬ የሚዋጉ ሰዎች አሉ። ልክ ነው። ከኔ ጋር ናችሁ? እውነት ነው። ሰላማውያን ሰዎችን አትውሏቸው፣ ቅን ሰዎችን አትውሏቸው። ጌታ ይወዳቸው። ይስማማ ሰው አለ? አትስማሙም? አሜን አሜን። እና መልእክቱ እንደዚህ ነበረ። ሂድና አሉት
ሌላ አገልጋይ የቤተ ክርስቲያን ሽማግሌ ጠና ያሉ አባት ተላኩና ሂድና ወንጌላዊ ከሌለ እባክህን አምጣ ወደ እግዚአብሔር ቤት ተብሎ ተላኩ እና ሄዱ። ቤት ውስጥ ልክ ሲደርሱ ኢትዮጵያ ታውቃላችሁ፣ ክረምት ከሰል ያረጉና ምድጃውን ቁጭ ብለው ይሞቃል እና ጋቢውን ለብሰዋል፣ ይሞቃል በዛ እና ከዛ እሳቸው እንደመጡ ያው ደህና ነን ልጆች እንዴት ናቸው ቤተሰብ ደህና ነው ወይ እያሉ መቆንጠጫውን አነሱና አንዷን እሳት ወሰዱና መሬት አስቀመጡ። ወሬያቸው ነው። ሲጫወቱ ድንገት ወደታች ጎንበስ ብሎ ሲመለከት ያቺ ፍም የመሰለችው ከሰል ጠፍታለች። ብቻዋን ለካ አመድ ሆናለች። ከጨዋታቸው ርዝመት የተነሳ ገባው መልዕክቱ። ለብቻ ከሆንክ እሳት ይጠፋል። ልክ ነው። ለብቻ ከሆንክ ባሽህ ይጠፋል። ልክ ነው። ለብቻ ከሆንክ እግዚአብሔር የጠራህ ለብቻ ለአካል ነው። እግዚአብሔር አሜን። ጸጋ የሰጠ ለአካል ነው። አሜን። ምሪት ቢሰጥ በጸጋ ስጦታ በውስጥ ቢገለጥ እግዚአብሔር በውስጥ ያስቀመጠው ፓሽን ያንተ የራስ ላይ በሞኖፖል የምትይዘው አይደለም። ልክ ነው። ለቤቱ ለመንግስቱ እግዚአብሔር የሰጠው ክብር ለእግዚአብሔር ይሁን። አሜን። ወገኖች ይህንን ስል በጣም በብዙ ፍቅር በብዙ ትህትና ነው የምነግራችሁ። የሚያሳምሙ ችግሮች በቤተ ክርስቲያን ውስጥ የለም ማለት ሳይሆን እግዚአብሔር መርህ ይሄ ስለሆነ ልክ ነው። በዚህ መርህ እንሄዳለን። አሜን አሜን አሜን። ይሄ መርህ ይመራል። አሜን። ይሄ መርህ ያስተዳድራል። አሜን። ስለዚህ ብቸኝነት ለክፉ ነገር ስለሚያጋልጥ ልክ ናሽናል ጂኦግራፊ ላይ ታቸዋል። ያችን ፍየሏን ወይንም ደግሞ አጋዘኗን ለብቻነት ለይቶ የሚበላት በልጦች ናቸው። ስትራቴጂክ ነው ስልጣን። ዝም ብሎ አይደለም የሚሮጠው ወደ ማህበሩ። አንዷን ለይቶ ያደክማታል፣ ለብቻው ያወጣታል። ለብቻዋ ስትሄድ አድክሞ ከዛ መጨረሻ ራት ያደርጋታል። ስለዚህ ለክፉ ስለሚያጋልጥ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። እውነት ነው። ከራስ እስከ ጺም ይሄ ከአርሞኒየም ተራራ እንደሚወርደው ጠል አርሞኒየም ተራራ ወደ 6 ወር ያህል ጠል በላዩ ላይ ታያላችሁ። እስራኤል ለ6 ወር ያህል ዝናብ የላትም። በ6 ወር አንዴ ብታገኝ ነው። ስለዚህ ይሄንን ሄዳችሁ የኔጌቭን በረሃ ብትመለከቱ ግሪን ያደረገው በረሃውን ከአርሞኒየም ላይ የሚወርደው ጠል ነው። ስለዚህ ያ ጠል ወርዶ ግሪን ያደርጋል። የወንድሞች ህብረት ያለመልማል ማለት አሜን። ወንድሞች ኮይኖኒያ ህብረት ያለመልማል። አሜን። ይሄ ነው ትክክለኛው ዴፊኒሽን በእግዚአብሔር ቃል። ሌላ ጨምሮ የሚሰጠው አርሞኒየምን ብቻ ነው። እንደዚሁም ደግሞ ልክ በአሮን መደረቢያ ላይ ከራሱ ጀምሮ ልክ በተቀባበት ሰዓት ላይ ቅባት በላዩ ላይ ሲፈስ በጽኑ ላይ ወርዶ እንደዛ ሽቶ ከዛ በልብሱ በመደረቢያው ላይ እንደሚወርድ እንደዛ ሽቶ ነው ይላል መጽሐፍ ቅዱስ። በሁለት ምሳሌዎች ሰጠ። ውሃ ነው፣ እንደገና ዘይት ነው። ልዩ ልዩ አይነቶች ናቸው። ነገር ግን ካህኑ ላይ አንድ ይሆናል። አሜን። ወገኖች ሆይ ልዩነት ይኖረናል፣ ልዩ ሰዎች፣ ነገር ግን በክርስቶስ ኢየሱስ አንድ ነው። አሜን። ክብር ለእግዚአብሔር። አሜን። though we are many we are one body የሚል መዝሙር አለ። ወገኖች ሆይ ብዙ ብንሆን በጌታ አንድ ነን። እስቲ በጌታ አንድ ነን። በጌታ አንድ ነን። ሲያጠገባችሁ ያለውን ሰው በጌታ ወንድሜን እህቴን እስቲ ተባባሉ። በጌታ ሃሌሉያ 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 we are one in the spirit. Amen. we are one in the Lord. ክብር ለእግዚአብሔር ይሁን። አሜን። ስለዚህ ልዩነትን የሚፈጠር ነገርን መተው አለብን በእግዚአብሔር ነው። እግዚአብሔር ሁላችሁ ብዙ ቦታ የሰጠሁት ምሳሌ ስለሆነ ብደግመው አዲስ ያውድባችሁ ለአንዳንዶቻችሁ። በዚህ በአማራው ሀገር ባልና ሚስት ሲጣሉ ልጅ ከተወለደ አደፍርስ ይሉታል የልጁን ስም፣ ወይ ደግሞ ልክ ሊፋቱ ሲሉ እንደው ልጅ ከተፈጠረ አንዳርጌ አንዳርጌ ያርጋችሁ። አሜን። ራሜን በሉ። አሜን። ይሄ ማረኳችሁ እንደው አስቤበት ትላላችሁ። አሜን። አንዳርጌዎችን እግዚአብሔር ያብዛል። አሜን። አሜን አሜን። አሜን። ለምድር ፈውስ የሆኑ ሰዎች፣ ለቤተ ክርስቲያን ሌጋሲ ትተው የሚሄዱ ሰዎች አንዳርጌዎች ናቸው። አሜን። ወገኖች ቤተ ክርስቲያንን የሚያደፈርሱ ሰዎች ይደፈርሳል። እውነት ነው። ምንጩን አታደፍርሱ። መንፈስ ቅዱስን አታሳዝኑ። ልክ ነው። የልጅ ልጅ ጨዋታ አይደለም። ይሄ እውነት ነው። ሲሪየስ ቢዝነስ ነው። እውነት ነው። ወንጌል ሲሪየስ ቢዝነስ ነው። እውነት ነው። ዘላለማዊ ቢዝነስ ነው። እውነት ነው። ዝም ብሎ ተራ ነገር አይደለም። የልጅ ጨዋታ አይደለም። የስሜት አቤንዳው ምን የምናደርግበት ቦታ አይደለም። እውነት ነው። ስሜትን ዋጥ፣ ራስን ገለ ለጌታ መኖር ማለት አሜን። እኔነትን ሊሞት ይገባዋል።
የቤተ ክርስቲያን ችግር ጋኔኖቹም ጂኒዎቹም አይደሉም። የቤተ ክርስቲያን ችግር አንደኛ ቁጥር እኔነት ነው። ወንጌላችን እኔነትን የማይገድል ነው። ፕራይድን ከፍ ከፍ የሚያደርግ ነው። ትጥሳለህ፣ ትበጥሳለህ፣ አንደኛ ትሆናለህ፣ አንተም ብሎ ቅባት በቃ አንተ ሁሌ አንደኛ ነው። አንድም ሁለተኛ አሜሪካን ሀገር ቸርቾች አሉ። the first Baptist church, the first Presbyterian church, the first ምናምን church, the first ቸርቾች ሁሉ the first። እሺ ማን ሰከንድ? ሁላችን አንደኛ ነን አልን። ጨረሰ። እኔ ወንድሜ ከኔ ይሻላል ማን ይበል? እግዚአብሔር የትዕቢትን መንፈስ ይምታው። አሜን። እግዚአብሔር የትዕቢት መንፈስን ይምታው። አሜን። ለአየሩ እናገራለሁ፣ በሮም ያለ የትዕቢት መንፈስ የተመታ ይሁን። አሜን። ሃሌሉያ። ስለዚህ በእግዚአብሔር ቤት ውስጥ ወገኖች ሆይ አንዳርጌዎች ያርጋችሁ። አሜን። እንዳትረሱት ያልኩትን እስቲ አጠገባቸው ያለው ሰው እንደምን አለ አንዳርጌ ብሎ ሴትም ብትሆን አንዳርጌት በሏት። ዛሬ ስማችሁ ሁሉ ተለውጧል። አንድ ጊዜ እንደዚህ እያገለገልኩኝ በቃ አንዳርጌ ስል ለካ የቸርች የፓስተሩ ስም አንዳርጌ ሰው ሁሉ በቃ እንዴት አድርጎ ሳቁን ያለ ወገኖች። እና ሌላው መንፈሳዊ ውጊያ ሲኖር በሕይወታችን የምናውቀው ዲሌይስ በነገራችን ነገር ማዘግየት፣ በረከት ማዘግየት። ሰይጣን ምን አደረገን ይላል አንደኛ ቆሮንቶስ 2:18 ላይ አዘገየን ይላል። ስለዚህ ይሄ ኮንስተንት የሆነ ሴትባኮች ማቋረጥ ነገሮችን የሚያሰነካክል በር የሚዘጋ የሚያደነቃቀፍ መንፈስ በኢየሱስ ስም የተመታ ይሁን። አሜን። ስታግኔሽን አልነቃነቅ ያለ አላሳልፍ ያለ ወደ በረከት እንዳትገቡ መንፈሳዊ ሕይወታችሁ እንዳያድግ አንቆ የያዘ ነገር ቢኖር ስታግኔሽን በኢየሱስ ስም የተመታ ይሁን። አሜን። የተዘጋ ሕይወት መንገዶች ሁሉ በኢየሱስ ስም የተከፈቱ ይሁን። አሜን። ማናቸውም ያዘገኝ መንፈስ ከመንገዳችሁ ላይ የተመታ ይሁን። አሜን። እየጨረስኩኝ ነው። ሌላ ምናልባት በህልም በራእይ የሚዋጋችሁ ሰዎች ካላችሁ የሚያስፈራህን በሌሊት የምትመለከቱ መንፈሳዊ ጥቃት ውስጥ እንዳላችሁ እኮ አንዳንድ ጊዜ በሌሊት የሚተጉ አጋንንቶች አሉ። በህልም የሚዋጉ ውሸት በህልም ይነግሯቸዋል። በህልም ሊያጣሏችሁ ይመጣሉ። በህልም የሆነ መርዶ ይነግሯቸዋል። በህልም የሆነ ሞት መንፈስ ይዋጋል። አንድ ዘመን ላይ አንድ ሴት አባቴ በህልም እየመጣ ያናግረኛል አለች እና ሳያት ሰው እዚህ ጋር ይፈነዳል፣ ቆዳዋ ከዚህ ጋር ይፈነዳል፣ ሰውነቷ ይፈነዳል፣ እጇ ይሰበራል፣ እግሯ ይሰበራል። ጤነኛ በቃ የሆነ ነገር ብቻ ሁሌ የሆነ ጄሶ እንዳደረገች ሁሌ ትሰበራለች፣ ሁሌ ትወድቃለች፣ የሆነ ሰውነቷ ይፈነዳል። ወይ አንድ አይኗ ጋር የሆነ ነገር ብቅ ይላል፣ ዝም ብሎ ከመሬት ተነስቶ ተኝታ ስትነሳ እና ብዙ ሐኪሞች ጋር ሄዳለች። ምንም መፍትሄ ነገር የለም። ነገር ግን አንድ ቀን ስንጸልይ ጌታ ረዳን። ክብር ለእግዚአብሔር፣ ክብር ለመድኃኒዓለም ይሁን። እስቲ የሚስማማ አሜን ይበል። አንዳንድ ጊዜ አንዳንድ ምስክርነቶች ሰዎችን የሚያደንቁ ይሆናሉ እና ሰው እንዳታዩ። ክብር ለእግዚአብሔር። እና እቺ ሴት ጸለይንላት እና አንድ ቀን በቃ ቤቷ እሷ ባደረችበት ሰዓት ላይ እኛ ሌሊት አዳር ጸሎት ገባል። አዳር ጸሎት ላይ እያለን ሌሊት ላይ አሁንም ያ የሞተ አባቷ ይመጣና ይታያታል እና ሊያነጋግራት ይፈልጋል እና ወደ እሷ ሲመጣ ግን እንደ በፊቱ መጥቶ ሊያወራት አይችልም። ከሩቅ ቆመባት። ቸርች እየተጸለየ አዳር ጸሎት ላይ እሷ ግን ሌሊት የአባቷ መንፈስ ወደ አባቷ መስሎ የሚመጣው መንፈስ ወደ እሷ መምጣት አልቻለም። ከዛ ከየት አቅጣጫ እንደሆነ የማታውቀው ግን እየተወረወረ ፍላጻ ይመታዋል። ሲመታው እየተቆራረጠ ብትንትን ብሎ አመድ ይሆናል። ከዛ ጊዜ ጀምሮ ያቺ ሴት በስንተኛው ቀን በውሃ ጠመቅናት። ከውሃ ስትወጣ አጋንንቶቹ ጮኸው ወጡ። እስከ ዛሬ በቤተ ክርስቲያን የኳየር አገልጋይ። አሜን። ለእግዚአብሔር ወገኖቹ እንዲህ አይነት በሚያስፈራራ ህልም የሞተ ሰው የምትመለከቱ አሁንም እላለሁ ገስጹ። አሜን። ትውልዱ ላይ በጣም ዲማኒክ ኢንፌስቴሽንስ አሉ። ከኔ ጋር ናችሁ? ልክ ነው። ዲማኒክ ኢንፌስቴሽንስ አሉ። ተመርምረው እሳት በሌለበት ቤተ ክርስቲያን ውስጥ ይመቻቸዋል፣ ይደበቃሉ፣ ይለምዱታል የቤተ ክርስቲያን ነገር። ከዚህ የተነሳ ተደብቀው መኖር ይጀምራል እና አንድ ቀን ላይ የሆነ ነገር ሲገለጥ ክርስቲያንን አጋንንት ኖ ክርስቲያንን አጋንንት ይዘው ሳይሆን እሳት የሌለበት ሰፈር ካደገ ተደብቆ የኖረ ጅኒ ይነቀል በኢየሱስ አሜን። ቤተ ክርስቲያን ትጽና ከዚህ መንፈስ አለድሜ ገዳይ መንፈስ፣ በበሽታ የሚመጣ መንፈስ፣ አንዳንድ ጊዜ በቃ የሰዎችን የሚያመር መንፈስ። ይሄንን ነገር ዛሬ ጸልያለሁ። ዛሬ ከሆነ ብዬ ነው ይህን ቶፒክ ይዤ የመጣሁት በጌታ መንፈስ ምርት እና ቅዠት ውስጥ እንደዚህ ስትመለከቱ መንፈሳዊ ውጊያ እንደሆነ ወቁ። ስለዚህ በሌሊት በተለይ ይጠናከራል። የመጨረሻው መንፈሳዊ ድርቀት ሲሰማችሁ፣ በተለይ ጸሎት እምቢ ሲላችሁ ሳታቋርጡ ጸልዩ ይላል መጽሐፍ ቅዱስ። ለመጸለይ ትግል ሲሆንባችሁ
ለማንበብ ትግል ሲሆንባችሁ፣ መንፈሳዊ ሙትነት ሲሰማችሁ አጸፋነት መልሶ ያስፈልጋል። መጽሐፍ ቅዱስ ሲነግረን የእግዚአብሔርን ዕቃ ጦር ሁሉ ምን በሉ ይላል? አንሱ ልበሱ። ዲያብሎስን ምን በሉት? ተቃወሙ። ከእናንተ ምን ይላል? ይሸሻል። ይሸሻል። ህብረትን አለመተው፣ ውዳሴና አምልኮ፣ እነዚህ ነገሮች ሁሉ ሰይጣን በእኛ ቴሪቶሪ እንዳይሰለጥን ያደርገዋል። ከሰይጣን ቀጠና ውስጥ የምንወጣው አንድ ነገር ግን ነው። ይህን ተናግሬ ልጨርስ። ስልጣን ሁሉ በሰማይና በምድር ተሰጠኛል። ሃሌሉያ። እስቲ ስልጣን ያንተ ነው በሉ። ስልጣን ያንተ ነው። ሰማውን በደስታ ተመልሰው ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናል። ያ የሚገዛ ስም የናዝሬቱ ኢየሱስ ክርስቶስ ስም፣ አሜን። ከስም ሁሉ በላይ የሆነ ስም፣ አሜን። every knee shall bow, every tongue confess that Jesus Christ is Lord for the glory of the Father. አሜን። ጉልበት ሁሉ ይመለክ፣ ምላስ ሁሉ ለእግዚአብሔር አብ ክብር፣ ኢየሱስ ክርስቶስ ጌታ ነው ይላል። አሜን። አጋንንቶች ይገዛሉ። አሜን። በእናንተ ያለው በዓለም ካለው ይበልጣል። የታተማችሁበት የልጁ መንፈስ አባ አባ የሚለው የልጁ መንፈስ እሱ በአጋንንት አይሸነፍም። አሜን። በእናንተ ያለው በዓለም ካለው ይበልጣል። አሜን። በእናንተ ያለ ቅዱሱ ቅባት ያስተምራቸው። አሜን። አትሸነፉ፣ እጅ አትስጡ፣ ዞር በል በሉት። ወደ እንደ ሀገር ሄድኩ አንድ ወቅት ላይ እና እንደ ሀገር በጣም የሚገርም ኤክስፒሪየንስ። ሌሊት የሚዋጋ ስፕሪት ኖርማል ነው። እንደ ሀገር ቀን እንደዚህ ቁጭ ብዬ ጂኒዎቹ ድፍረታቸው ድፍረት በቀን ይዋጋል፣ በቀን ይሰማቸው። ኢቭን ፕሬሰንስ ሰው ላይ ሴንስ ታደርጋላችሁ። ሰዎች ላይ መጥቶ ሲያስተናግዳቸው አዋሪዩ አየፈሪ ፈሪ ቴንክ ዩ እንደዚህ በቀን ታዩታላችሁ። ላይ እዚህ ላይ ተቀብቷል፣ አቧራ ለብሷል፣ ምን ብሏል እና መጥቶ ሰርቪስ ያደርጋችሁ ዩሲ ዲመንስ። አንዳንዴ ቁጭ ብላችሁ በቤታችሁ ሰልፍ ይመጣል። ወገኖች አገልግሎት ላይ ጠዋት አገልግዬ ምጥ ከሰዓት አገልግሎት ላይ ጸሎት ጓድ ይገባል። ጸሎቶች ይጸልይ፣ እነሱ እየጸለዩ እንደምንም ሰብከ ይጨርሳል። ከዛ የሚቀጥለው ቀን በጠዋት መጥተው ይጸልያሉ። ከዛ ስም እየሰበኩኝ ይጸልያሉ። በጣም የመጋፋት ያለው ፊት ለፊት የሆነ ጉዳይ ነበር ወገኖች። ስለዚህ አንዳንድ አገሮች በተለይ ጥንታዊ ሀገሮች ጥንታዊ አጋንንት አሰራር አላቸው። ሮም ነው የምትኖሩት፣ ጥንታዊ የሆነ አጋንንት አሰራር አለ። ይረገጠ በጣም ስለ ሮማን ኢምፓየር ብዙ አጥንቻለሁ እና ብዙ ታሪክ ልነግራቸው ይችላል። ኃይለኛውን የአጋንንት ሰንሰለት ያለበት አገር ያለችው ቤተ ክርስቲያን ባቢሎን ውስጧ ገብታባታለች። አጋንንት የማባረር ጉልበት አታለች። ምድሪቱ ላይ ያለችው ጥንታዊቷ ቤተ ክርስቲያን አቅም ይላል ሌላ ነገር በለዋ ላይ ገብቶባታል። አጋንንት የማባረር ጉልበት ይላል። እናንተ እዚህ ምድር ያላችሁት ልታሳድዱትም፣ አሜን። እናንተን እግዚአብሔር እዚህ ምድር ያመጣችሁት ይህንን በሃይማኖት የተተበተበ እውነት በነፃ እንድታወጡ፣ አሜን። በእናንተ ያለው ዓለም ካለው ይበልጣል፣ አሜን። እንኳን እናንተ ቤት መጥቶ እንኳን እናንተ ልጆች ላይ መጥቷል። በበቀል ልትነሱ ያስፈልጋል፣ አሜን። እግዚአብሔር ቅባት በላያችሁ ላይ ይሁን፣ አሜን። ኢየሱስ ክርስቶስ ጌታ፣ አሜን። መጀመሪያ ቀናችን ለጸሎት ለዴሊቨረንስ እንዲሆን ብዬ ነው። ሁላችንም